ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። እስኪ ገባ ገባ በሉ። ዳምሰ ቀብና ዳምሰ ኡመተ ኦሮሞቲፍ ኡመተ አማራቲፍ ኡመተ ትግራይቲፍ መልእክት አለን እናደርሳለን። አስቸኳይ መልእክቲን ህዝብ ትግራይ አለን። ስለዚህ ገባ ገባ በሉ። ይሄንን ፕሮግራም ሼር አድርጉት። ዛሬ ብልጽግና ነው የተመለከተ። መቼም ከትላንት ጀምሮ እንቅልፍ የለም ብልጽግና ቤት መረጃዎችን እያየን ብልጽግና ቤት የሚወራውን እየሰማን ዘና ስንል ነበር የነበረው። ከዓለም ዋንጫ በኋላ እያዝናናን ያለው ብልጽግና ሆኗልና የብልጽግና የዓለም ዋንጫ ገና አልተጠናቀቀም። ስለዚህ ይሄንን ፕሮግራም ሼር አድርጉት ብዙዎች ጋር እንዲደርስ። ብዙ መልእክቶች አሉን። አንሙታለ ከኔ ጋር ይመጣል አስገባዋለሁ። መቼም እያያችሁ ነው አይደለም? እናንተም መቼም ዘና እያላችሁ ነው በተለያየ ቦታ ላይ። ሰሞኑን መጠነ ሰፊ ፕሮፓጋንዳ ብልጽግና ለመስራት ጥረት ያደርጋል። ትግራይን ታርጌት ያደረገ በጣም ላለፉት በርካታ ጊዜያቶች ሲሰራ የነበረ ነው። አማራን እና የአማራን ትግል ታርጌት ያደረገ፣ ኦላን ታርጌት ያደረገ፣ በርካታ ኃይሎችን ታርጌት ያደረገ መጠነ ሰፊ ጥቃት ፕሮፓጋንዳ ሊሰነዝር ይችላል። ከናፍ ዳምሰ ቀብና ዳምሰ ኡመተ ኦሮሞቲፍ ኡመተ አማራቲፍ ኡመተ ትግራይቲፍ ዳምሰ ጉዳይ ቀብና። ስለዚህ ሼር አድርጉት። ፕሮግራሞቻችንን ዛሬ ለብዙ ሰዎች እንዲደርስ እያደረጋችሁ መልእክቶቻችንን እናስተላልፋለን። የፕሮፓጋንዳ ጥቃቶችን በተለይ በሚዲያ እንመክታለን። ብልጽግና እስከዛሬ ድረስ ከገጠሙት አደገኛ ሁኔታዎች አሁን ያለበት ሁኔታ ከባድ ሁኔታ ነው። ከዚህ በፊት ውጤቱን አውቆ ነበር። ወደ አንዳንድ አካባቢዎች ላይ ባያውቅ እንኳን መጠነ ሰፊ ግምት ነበረው። ለምሳሌ ከባድ የሆነ ሬዚስተንስ ወታደራዊ ተጽዕኖ ሊያጋጥመው የሚችልበትን አካባቢ አውቆ ነበር ወታደር ይልክ የነበረው። አሁን እየመጣ ያለውን ድባብ ግን መገመት አልቻለም። ምንና የት በምን አይነት ሁኔታ ነገሮች ሊከሰቱ እንደሚችሉ የሚያውቀው ነገር የለም። እውነት ለመናገር አዲስ አበባም በተከለልም በተለያየ ቦታ ላይ የሚያለው ኃይል በተመሳሳይ ስጋት ደረጃ ውስጥ ያለ መሆኑን መገንዘብ ችለናል። ሽምግልና እየተላከ ነው። ወደ ካይሮ የሚላክ ሽማግሌ ያለ፣ ወደ አስመራ ሽማግሌ ለመላክ ርብርብ ነው። አማራው ጋር የሚላከው እና አማራው ላይ የሚላከው የሚመጣው አጀንዳ በየዕለቱ የሚሰጠው አጀንዳ ቀላል የሚባል አይደለም በእውነቱ። ወደ ትግራይ የሚላከው ሽማግሌ ቀላል አይደለም። ኦላን ታርጌት ያደረገ የኦሮሞ ልሂቃንን በተለይ በዚህ ትብብር ውስጥ ሊኖሩ ይችላሉ ተብሎ የሚታሰቡ ልሂቃንን ኦላን ታርጌት ያደረገ ሰፊ መሰረታዊ ጥቃቶችን ለመሰንዘር ወይ ፕሮፓጋንዳ ጥቃቶችን የተቀናጀ ስራ እየተሰራ ነው ያለው በብልጽግና ቤት። ምክንያቱም ግልጽ ነው፣ የመጣ ያለውን ነገር መቋቋም የማይችልበት ደረጃ ላይ ደርሷል። አለኝ የሚለው ሪሶርስ ራሱን ለመከላከል ነው ብልጽግና ከዚህ በኋላ ሊያውል የሚችለው የሚለውን ነገር መገመት ትችላላችሁ የተከበራችሁ አድማጭ ተመልካቾቻችንና በዚህም ምክንያት በቀጣይ ሊያደርጋቸው የሚችላቸውን ነገሮች እናነሳለን። ትላንትና ግን በግልጽ ተነግሮታል። ትልቅ ጭንቀት የመጣው ያው በብልጽግና ቤት እንደምታውቁት ከማሲንጋ መቀሌ ደርሶ መመለስ በኋላ ነው። በተለይ ከደብረጽዮን ጋር ለመገናኘቱ በብልጽግና አመራሮች ዘንድ፣ በጦር አመራሮች ዘንድ፣ በአጠቃላይ ብልጽግና አባላት ዘንድ የፈጠረው ጭንቀት ቀላል አልነበረም። ምን ቢተማመኑ ነው በዚህ ደረጃ የሚል ነገር በከፍተኛ ስጋት የፈጠረበት ሁኔታ ነበር የነበረው። አሁን ደግሞ ህዝባዊ ውይይቶች፣ መድረኮች በተለያየ ቦታ ላይ በተለይ በትግራይ ተጠናክረው ቀጥለዋል። ህብረተሰቡና በአመራሩ መካከል ያለውን አንድነት ለማጠናከር የሚሰሩ ስራዎች እና ሰሞኑን ደግሞ ትናንትና ፈትለወርቅም ጨምሮ ሞጆሪኖ የተናገራቸው ንግግሮች ብልጽግና ቤት ምጥ አምጥተዋል። እውነት ለመናገር የመጨረሻ ከባድ ስጋት ፈጥረዋል። ኢህአፓም ይሄንን ስጋት የተመለከተ ይመስላል መግለጫዎችን ይዞ ወጥቷል። የነሱንም የኢህአፓን መግለጫ ይዘን እናመጣለን። በነገራችን ላይ የምክክር ኮሚሽን እየተባለ የተጀመረው ድራማ የተፈለገውን ያህል የማህበረሰቡን ቀልብ ሊስብ አልቻለም። ከዛ ይልቅ ግን ሀገሪቱ ውስጥ ያለው ድባብ እና እየመጣ ያለው አስፈሪ ጦርነት ድባብ በብልጽግናዎች ዘንድ ከፍተኛ ፓኒክ የፈጠረ መሆኑን እየተመለከትን ያለ ነው። የምክክር ኮሚሽኑ የሚባለው ነገር ገና ከጅምሩ የመሳቂያና መሳለቂያ መሆኑን እየተመለከትን ያለ ነው። በቀደም አንድ ፕሮግራም ሰርተን ነበር ትዝ ይላችሁ ከሆነ መስፍን አርአያ የተናገረው ንግግር። ከዛ በኋላ መስፍን አርአያ ወደ ሚዲያ አልመጣም። በነገራችን ላይ ከፍተኛ ቁጣ ነው በአብይ አህመድ ዘንድ የቀሰቀሰው የመስፍን አርአያ ንግግር። ያን ተከትሎ አሁን መሐመድ ድሪር ነው ወደ ሚዲያ እየመጣ መግለጫ እንዲሰጥ ለማድረግ እየተሞከረ ያለው። አጀንዳዎቹንም እና የአጀንዳ መጠኑንም ከ8 ወደ 80 ያድርሰውታል። ትልቅ መጫወቻ መድረክ አድርገውታል። ለማንኛውም እሱንም በተመለከተ መረጃ እናደርሳለን። ግብፅን፣ ሱዳንን፣ ሌሎችን በተመለከተ መረጃዎች አሉን። ሌላው ምንድነው
አዲስ አበባን በተመለከተ በተለይ ትላንትና ፈትለወርቅ የተናገረቻቸው ንግግሮች ሽማግሌዎችን መላክን በተመለከተ ወደ ኤርትራና ወደ ሌሎች አካባቢዎች ላይ ዛሬ ማማልዱኝና ያማልዱኝ ሽምግልና በሁሉም አካባቢ ላይ ለመላክ ጥረት እየተደረገ ያለበት ሁኔታ እነዚህን ሁሉ አንድ ላይ እያይዘን እናነሳላችኋለን። ስለዚህ ፕሮግራሙ ለሁሉም እንዲደርስ እያደረጋችሁ አብራችሁን ቆዩ። በዚህ ፕሮግራም ላይ እንድታደርጉ ከምንጠብቃቸው ከእናንተ የምታደርጓቸው እንግዲህ መጠነኛ ትብብሮች ውስጥ አንዱ ላይክ ማድረግ፣ ኮመንት ማድረግ ፕሮግራሙን እና ለሁሉም ተደራሽ እንዲሆን ማድረግ ነው። ሐሳብ አስተያየት ካላችሁ ሲደመር 1723093725 ላይ እንድትጽፉልን በአክብሮት ነው የምንጠይቀው። የቢሲ ቤተሰቦችን ሰላም ልበልና አንሙትን ላስገባው። ወታለም ሰላም ብለናል። አንተነህ እንዴት አለ? ንጉሴ ፍሬዘር ሮማን እንግዲህ ሰሞኑን በደንብ ጠበቅ አድርገን ኢትዮጵያ ውስጥ ለውጥ መምጣት አለበት ብለን ስንታገል ነበር 3 ዓመት አይደል? ወደ ወሳኝ ምዕራፍ ላይ እየገባን ያለ ነው። ስለዚህ በደንብ ጠበቅ አድርገን ሚዲያዎቻችንን ስራዎቻችንን የምንሰራበት ጊዜ ነው የመጣው። ስለዚህ ለብልጽግና ከባድ የምጥ ዘመን፣ ለኢትዮጵያ ሕዝብ ደግሞ በእርግጥም የለውጥ ድባብ እና የለውጥ ዋዜማ ላይ የሚገኝበት ጊዜ ላይ ደርሰናል ማለት እችላለሁ። በእርግጠኝነት በርካታ ነገሮች እየተቀያየሩ እንዳሉ መሬት ላይ እየተመለከትን ስላለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ኩርሙክና አሁን በዳሞት እና በርካታ የአማራ አካባቢዎች ላይ በተለይ በጎጃም የሚካሄዱ ውጊያዎች በነገራችን ላይ ብልጽግና የቀጠና የጦርነት ሂደቱ አካል አድርጎ የጀመራቸው ናቸው። ኩርሙክ ላይ የሚደረገውንም እና ይደረግ የነበረውንም ውጊያ በዛ መንገድ ነው ዲፋይን ያደረገው። አሁን በጎጃም የሚካሄደውንም ጦርነት አጠቃላይ ቀጠናዊ ጦርነቱ አካል አድርጎ ነው ብልጽግና እየተመለከተ ያለው። ብልጽግናን የሚታገሉ አካላት ግን በዛ መንገድ ይረዱታል አይረዱትም የሚለውን እንግዲህ እናያለን። ግን አጠቃላይ ብልጽግና ቀጣዩ የሚባል ጦርነት የለም። ኦልሬዲ ጦርነቶችን በሱዳን ድንበርም በጎጃምም በሌሎችም አካባቢ ላይ ጀምሮታል። እነዚህን ጦርነቶች ከበፊቱ ለየት የሚያደርጋቸው መጠነ ሰፊ የቀጠና የጦርነት ሂደቱ አካል አድርጎ መጀመሩ ነው። ስለዚህ እሱን በተመለከተም እንደዚሁ ካበበ ሰው መሆን ጋር ትንሽ ቃለ መጠይቅ አድርገናል። ሙሉ ቃለ መጠይቁን በኤቢሲ ቻናላችን ላይ በኋላ ላይ እንለቀዋለን። የተወሰነ ቃለ መጠይቁን አካል ግን ወደ እናንተ የምናደርስ ነው የሚሆነው። እሱንም እናሰማችኋለን ለማለት ነው። ከዛ ውጪ የኤቢሲ አስተባባሪዎች እነ ኬዋይ እንኳን ደህና መጣችሁ ማለት ፈልጋለሁ። ሀሁ ሰላም ብያለሁ። ዳኒ እንዴት ነህ? ሁላችሁንም ሰላም እያልኩ ነው። ቀጥታ እንሙትን ወደ ፕሮግራም ልጋብዝና ፕሮግራማችንን ከዚህ ሰዓት ጀምሮ ማስኬድ እንችላለን። ሐሳብ፣ አስተያየት፣ ጥያቄዎች ካሏችሁ እንደዚሁ ጻፉልን። ቀጠናዊ ሁኔታዎችን በተመለከተ አጠቃላይ በሚዲያውም ዘርፍ ያለውን ሁኔታ ፕሮፓጋንዳውና የፕሮፓጋንዳ መጠኑ ትንሽ ከፍ ሊል ይችላል በሚቀጥሉት ቀናቶች። በነገራችን ላይ እነዚህ ባሮሜትሮቻችን ብልጽግና ላይ የሚደርሰው ምት በጠነከረ ቁጥር ጸረ ፋኖ ፕሮፓጋንዳዎች ያይላሉ፣ ጸረ ፋኖ አመራሮች ፕሮፓጋንዳዎች ያይላሉ፣ ጸረ ኦኤል ፕሮፓጋንዳዎች ያይላሉ። ጸረ ቲፒኤልኤፍ እንኳን በጣም የተለመደና አይ ቲንክ ኖርማል ሩቲን አድርገን ስንሰማው የሰደበት ነው። ግን እነዚህ ሁኔታዎች ተጠናክረው ከቀጠሉ አንድ ነገር አለ ማለት ነው፣ እየመጣ ያለ ነገር አለ ማለት ነው። ሰው ያንን ድባብ ነው እየተመለከትን ያለ ነው። ስለዚህ እሱን በተመለከተ የምናነሳቸው የምንነግራችሁ ነገር አለ ማለት ነው። በተለይ በትግራይ በኩል፣ በአማራ በኩል፣ በኦሮሞ ሊቃን በኩል መደረግ ያለባቸው ለለውጥ ከተዘጋጀን በእርግጥም ኢትዮጵያ ለውጥን ኢምብሬስ ለማድረግ ዝግጁ ከሆነች ሊደረግ የሚገባው ሁሉም ህብረተሰብ በየራሱ በየዘርፉ ሊያደርጋቸው የሚገባቸውን ሚናዎቹ ምንድናቸው የሚለውን ነገር ለማንሳት እንሞክራለን። ስለዚህ እስከ ፍጻሜያችን አብራችሁ እንድትቆዩ በአክብሮት ጠይቃለሁ። መልካም ቆይታ ይሆንላችሁ። ወንድማንሙትን ጋብዛለሁ። ወንድማንሙት እንኳን ደህና መጣ። ፕሮግራማችን ጀምሯል። አጠቃላይ ድባቡን እናንሳ። እንሙት በድባቡ ነው መጀመር የሚገባን ይመስለኛል። ከባድ ተጋድሎ እየተደረገ ነው በጎጃም። ካቤ ጋር ቃለ መጠየቅ አድርጌያለሁ። የቴዎድሮስ ኮማንድ ወይንም የቴዎድሮስ እዝ ዘመቻ መምሪያ ኃላፊ ነው። አጠቃላይ እየተደረገ ስላለው መጠነ ሰፊ ውጊያ ሲነግረኝ ነበር የነበረው ከሰዓታት በፊት። አንሙት ምናልባት ቴክኒሻናችን ያን ደቂቃ ድምጽ ቆርጦ ሊያሰማን ይችላል ብዬ አስባለሁኝ። ሙሉ ቃለ መጠየቁን ግን በኤቢሲ ቪዲዮ ላይ በኋላ አፕሎድ እናደርገዋለን። ከዚህ ፕሮግራም በኋላ ሙሉ ቃለ መጠየቁን እንዲሰሙት ማለቴ ነው። በዛ ላይ ነገረኝ ግን አንሙት ሁለት ትልልቅ እዞች ናቸው ወደ ጎጃም ላይ መጠነ ሰፊ ውጊያ እያደረጉ ያሉት። ያው ጦርነቱን ለየት የሚያደርገው ነገር ምንድነው?
ከፍተኛ የሆነ ሽብር በማህበረሰቡ ዘንድ የመፍጠር ፍላጎት ነው በአገዛዙ ዘንድ ያለው። ቦታዎችን ለመቆጣጠር ያለ ፍላጎት ብቻ ሳይሆን በጣም መጠነ ሰፊ የከባድ መሳሪያዎች እና ከባድ ሰራዊት አሰማርቶ ከፍተኛ የሆነ የከባድ መሳሪያ ድብደባ ማድረግ ነው። በዚህ ውስጥ ህብረተሰቡን ከታጋዩ ከታጠቀው ኃይል የመለየት ኃላፊነት የወሰደው ህብረተሰቡ ራሱን በመደበቅ ራሱን እንዲከላከል እንጂ አገዛዙ ምንም አይነት በዚህ ረገድ የሚወስዳቸው ኃላፊነቶችና ጥንቃቄዎች የሌሉ መሆናቸውን ሙሉ ለሙሉ ህብረተሰቡን አብሮ የመደብደብ አይነት እንቅስቃሴ እንደሆነ እየተመለከትን ያለ ነው። የተለየ ቂም ነው የሚመስለው አንሙት ያለውን ነገር ስንሰማ። መድፎቹ ታንኮቹ ዝም ብለው በዘፈቀደ ነው የሚተኮሱት። ያለውን ተራራ ያለውን ጫካ ዝም ብሎ ህዝቡ ላይ መደብደብ ነው እየተደረገ ያለው። ከዚህ በፊትም ስናነሳ እንደነበረው ከኩርሙክ በኋላ አንሙት ከምርጫው በኋላ ብልጽግና እያደረገ ያለው የጦርነት አይነት ትንሽ ለየት ይላል። የቀጠናዊ ጦርነት አይነት ነው እያደረገ ያለው። ከኢትዮጵያ ህዝብ ጋር የሚዋጋ አይነት አይደለም ጦርነቱ። ሙሉ ለሙሉ የጦርነቱ ባህሪ የተቀየረ እንደሆነ እንመለከታለንና እስኪ ምንድነው የምታየው? አጠቃላይ የኢህአፓንም መግለጫ እናነሳለን። በነገራችን ላይ እየተሰጡ ያሉ መግለጫዎችን ትላንት በተለይ ፈትለ ወርቅ በጣም ጠንካራ ንግግር ነበር ስታደርግ የነበረው። በብልጽግና ዘንድ የፈጠረው ሽብር ቀላል የሚባል አይደለም። ሚዲያውን እየተመለከትኩት ነበር ከዛን ሰዓት ጀምሮና ከባድ ሽብር መፍጠሩን ባገዛዙ ዘንድ ተመልክተናልና ትርጉሙም መልእክቱም ፖለቲካዊ ትርጉሙም ቀላል የሚባል አይደለም። ስታነሳቸው የነበሩ ነገሮች እነሱ ላይም ሐሳብ እንሰጥበታለን። አጠቃላይ ሽማግሌም እየተላከ እንደሆነ ከአስመራ እየሰማን ያለ ነው። ከግብጽም እየሰማን ያለናቸው መረጃዎች አሉ። ሱዳን ላይ ያለውን ሁኔታ እየሰማን ያለ ነውና እነዚህን ሁሉ ድባቦች ስትመለከት ምን ውስጥ ያለን ይመስልሃል አንሙት? በአጠቃላይ መልካም እንኳን ደህና ቆየህ ተመልካቾች፣ የቢሲ ተመልካቾች፣ በሁሉም አማራጮች የምትከታተሉ ሁላችሁንም ሰላም እላለሁኝ። እንግዲህ ባነሳቸው ጉዳዮች ላይ ምን አይነት ድባብ ነው ያለው፣ ምን አይነት ሁኔታ ነው ያለው፣ በጣም ሰፊ ጥያቄ ነው። ብዙ ነገር ልናነሳበት የምንችለው ነው። አገዛዙ ምን ላይ ነው ያለው ካልከኝ፣ አገዛዙ ያለው ጊዜ መግዛት ላይ ነው የሚል አረዳድ ነው ያለኝ። በሁሉም አማራጭ ጊዜ መግዛት ነው የያዘው። በአንድ በኩል ጊዜ ይገዛል። የጊዜ መግዛት ፍላጎቱና አካሄዱ የሚያደርገውን ወታደራዊ ዝግጅትና ጦርነት በመግታት አይደለም። ወታደራዊ ዘመቻውና ጦርነቱ በከፍተኛ ደረጃ በሚችለው አቅም ሁሉ እያደረገው ነው። በመሐከል ግን የጊዜ መግዣ ነገሮች እያደረገ ነው የሚል አረዳድ አለኝ። ለምሳሌ ይሄ ሞኖሎግ ያልነው ትናንትና ብሔራዊ ምክክር የሚባለው ወይ ሀገራዊ ምክክር የሚባለው አንድ ጊዜ መግዣ ነው ላገዛዙ። ቀውስ ማስተንፈሻ፣ ሰዎችን ተስፋ ሰጥቶ ዝም ማስባያ ስልት ነው። ጊዜ መግዛት ነው ይሄ። ሰሜን ላይ የሚችለውን ያክል ጦርነት ሲዘጋጅ የነበረው ቆይቷል። ኢህአፓ ዛሬ የጦርነት ድባብ ያለው ዛሬ እንዴት እንደሆነ አላውቅም። የጦርነቱ ድባብ ኢንፋክት ጦርነት ተቋርጦ አያውቅም። ውጊያ ነው ተቋርጦ የነበረው ፕሪቶሪያ ላይ። ጦርነቱ ተቋርጦ አያውቅም፣ የቀጠለም ነው። ስለዚህ አዲስ ድባብ አይደለም የመጣው። ኢንፋክት ወደ ውጊያ ሊቀየር ነው በሚለው እንረዳዋለን። በዚያም ላይ ስትራቴጂክ ስቶልሜት ስልታዊ የሆነ ሁኔታዎችን የማመቻቸት ስልት እየተከተለ ነው ብለን ጊዜ እየገዛ እንደሆነ ትግራይ ላይ ለሚጀምረው ተጨማሪ ውጊያ ወደ ኤርትራም ወደ ሌላም ለሚጀምረው ጊዜ እየገዛ ነው፣ ስልታዊ የሆነ እንቅስቃሴ እያደረገ ነው የሚል አረዳድ ነው የነበረን። ዛሬም ሽማግሌ የላከ ነው ያልከው መረጃ እንግዲህ በዚያ ልክ ተጨባጭ ነው የሚመጣ ሌላ ጊዜ መግዣ ስልት አድርገን ልንገነዘበው እንችላለን። የአፍሪካ ህብረት ሰዎችን ዲፕሎማቶችን ምናምኖችን በዚያ ረገድ የሚያደርገው እንቅስቃሴ የጊዜ መግዣ ነው። ኮኦርዲኔትድ የሆነ የተቀናጀ ውጊያ እንዳይከፈትበት ለማድረግ የሚያስችለውን ስልትና ሁኔታ ሁሉ እየፈጠረ ነው የሚገኘው። እንደምታውቀው ባለፈው ልንወጋ ነው ሊወጉን ነው በቀናት ውስጥ ውጊያ ይከፈትብናል ብለው ከጻፉ ወራት ተቆጠሩ። ወር አለፈው አትሊስት። ይህንን ያለው የደህንነት ሚኒስትሩና የቀጠናው አማካሪ ነው። በቀናት ውስጥ ቲፒኤልኤፍ ሊወጋን ነው ካለ በኋላ አትሊስት ወር አለፈ። የታለ ያላችሁት ነገር ቢባሉ ምን ሊሉ ነው የሚለው ስናነሳ የነበረ ነው። ዞሮ ዞሮ የዲፕሎማቲክ ሎቢ እንቅስቃሴው ሂዱ አናግሩልን ኤምባሲዎችን፣ ዓለም አቀፍ ተቋማትን፣ ሌሎችንም አፍሪካ ህብረትንም
እኔ ሰላም ነው የምፈልገው ወደዚህ በሉልን በዚያ በሉልን የሚለውም ጊዜ መግዣ ነው። አክቹአሊ የማይቀር ጦርነት ስለሆነ የተዘጋጀው ማለት ነው። በተጨማሪ ለኢትዮጵያ ሕዝብም የሚሰራው ፕሮፓጋንዳ እኛ ሰላም ነው የምንፈልገው የታጠቁ ኃይሎች ይምጡ ወደ ሰላም ወደ ምክክር ይምጡ ኢትዮጵያ ሰላም ነው የሚያስፈልጋት የሚለውን ፕሮፓጋንዳ የጊዜ መግዣ ነው። አገዛዙ ያለበት ድባብ ምን ላይ ነው ካልከኝ ጊዜ የመግዛትና አሳቻ ሁኔታን የመጠበቅ ሁኔታ ውስጥ እንዳለ ነው በሁሉም ረገድ የምገነዘበው። ለምሳሌ ኦሮሚያ ላይ ማሳሳቻዎች ይናገራል። ጊዜ መግዣዎች ልበላቸው። እነ ዳውድ ኢብሳን ጀግኖች ይላል፣ ለእንጨሎታን ጀግኖች ሲል ነበር ሰምተናል። በቂ ጊዜ አሳልፈዋል። ነገር ግን ከዚህ በኋላ ሀገሪቱንም የኦሮሞንም ጉዳይ ሊወስኑ አይገባም፣ ግን በዘመናቸውና በጊዜያቸው ጀግንነት ፈጽመዋል ብሎ በዚህ የፓርላማ ንግግር ይሉንታ ውስጥ ሸብቦ ለማስያዝ የሚያደርገውን እንቅስቃሴ ትመለከታለህ። በሁሉም ረገድ በሽምግልና በፕሮፓጋንዳ በዲፕሎማሲ በኃይልም ጊዜ ለመግዛት የሚያስችለው ሁኔታ እየፈጠረ እንደሆነ ስላገዛዙ መረዳት እንችላለን። ሌላው ሀገራዊ ሁኔታውን ይመስላል። ጸረ አገዛዝ ትግል የሚያደርጉ አካላት ምን ላይ ናቸው ምን እያደረጉ ነው ስንለው የከረምነው ነው። ሁሉም አካል ወደ መጨረሻው ጠርዝ ደርሷል። ጥይት እየተኮሰ ነው። ለመተኮስ እየተዘጋጀ ያለውም እየተዘጋጀ ነው። የሞንጆሪኖም ሆነ የኦብነግ ወታደራዊ እንቅስቃሴ ወይም ሌሎች የሚነግረን ተጨማሪ ግንባሮች ለምሳሌ ኡጉጉሞ ወታደራዊ ማስመረቅ አጠቃላይ ዝግጅት የሚነግረን ወደ ማጥቃት ወደ ውጊያ ለመግባት የሚችልበትን ዝግጅት እያደረገ እንደሆነ ነው በሁሉም ረገድ። ሁሉም ኃይሎች ጸረ አገዛዝ ትግል የሚያደርጉ ኃይሎች ሙሉ ዝግጅት ላይ ነው ያሉት። የሚዋጉትም እየተዋጉ ነው ያሉት። በዚህ መሃል ግን ሁኔታ ስለሆነ የጠየቀኝ አገዛዙ በዚህ መካከል ግን ኃይል ማደራጀቱን ኃይል ማሰባሰቡን መደበኛም ሆነ የመደበኛ አቅሞችን ማጠናከሩን ማሰባሰቡን ምን ማለቱን ቀጥሎበታል። የውጭ አጋሮችንም የውስጥ አቅሞችንም በሙሉ እየሰበሰበ ነው ያለው። ሚሊሻ እየሰበሰበ ነው፣ አርሶ አደር እያፈሰ ነው፣ ወጣት እያፈሰ ነው፣ እያሰለጠነ ነው፣ ወታደራዊ ግምገማ እያደረገ ነው፣ የሰራዊት ስምሪት እያደረገ ነው፣ የሚችለውን ያክል ጥይት ተተኳሽ መሳሪያ እየሰበሰበ ነው። ስምሪቱን ቀጥሎበታል። በዚህ መሃል አንዳንድ ኮታንኮት አርጌ ልግለጠው እባጭ የመሰሉት እባጭ ወይም አላንቀሳቀስ ያሉት ወይም ከፍተኛ ስጋት የፈጠሩበት ልክ እንደ ፋኖ ያለውን ኃይል በተወሰነ ደረጃ ልበት ነው፣ በተወሰነ ደረጃ ስትራቴጂክ ይዞታዎቹን ላስለቀቀው፣ በተወሰነ ደረጃ ስጋት ሊሆን በማይችልበት ደረጃ ላጥቃው የሚለውን ዘመቻ በስፋት እያደረገን ያለው ያውም በወታደራዊ ካውንስል ግምገማ አድርጎ ኢንስፔክሽን ሰርቶ ሰራዊት አሰማርቶ አዛዦች ከመካከለኛ እስከ ከፍተኛ አዛዦች አሰማርቶ ውጊያ እያደረገን ያለው ከአበበ ጋር ያወራውን ነገር መረዳት ይቻላል፣ መገመት ይቻላል። ትናንትና የቴዎድሮስ ህዝብ ቀጠናዊ ምክትል ህዝብ ግንኙነትን እያወራ ነው ስለነበረ ምን እየተደረገ ነው ያለው የሚለውን ነገር እያየን ነበረ። ከተራሮች እናውረዳቸው ከመሰረታዊ ወይም ከቁልፍ ይዞታዎቻቸው እናስወጣቸው የሚል ነው። እዚህ ላይ ፕሮፓጋንዳ ይጨምርበታል። ደጋዳሞት ከታጠቀው ኃይል ነፃ ወጣች የሚል ፕሮፓጋንዳ ሲነዛ ነው የነበረው። ካሰማራቸው ግን ምን ሰማው ነገር ዛሬ ካሰማራቸው ኮሎኔሎች መካከል ዛሬ አንዱ መገደሉን ሁሉም ያመላክት ነው ያለው። እንዲህ ያለ ሁኔታ ውስጥ ነው ያለ ነው። በዚህ ውስጥ ይሄ ውስጣዊ ነገር ነው የምናነሳው። ቀጠናው ላይ ደግሞ ያለው ነገር ስንለይ ሰነበት ነው የሱዳን ነገር፣ የኤርትራ ነገር፣ ከሶማሊያ እስከ ካርቱም፣ ከአስመራ እስከ ምናምን እስከ ካይሮ ምን ላይ እንዳለ የምንመለከተው ነውና ይሄ አገዛዝ ሚዲያ ላይ ቴሌቪዥን ላይ ሲወጣ ነገሮችን አቅልሎ ያልተረበሸ መስሎ ያልተጨነቀ መስሎ ነገሮች በቁጥጥሩ ስር ያሉ መስሎ ነው የሚቀርበው። እየሳቁ ነው የሚቀርቡት፣ ዘና ብለው ነው የሚቀርቡት። ነገር ግን ዘና የሚያደርግ ውስጣዊ ሁኔታ የለም፣ ዘና የሚያደርግ አገራዊ ሁኔታ የለም፣ ዘና የሚያደርግ ቀጠናዊ ሁኔታ የለም፣ ዘና የሚያደርግ ዓለም አቀፋዊ ሁኔታም የለም። እንቅልፍ አልባ ሌሊቶች እያሳለፉ እንደሆነ ጥርጥር የለውም። ፊታቸውን በብዙ ነገር ሸፋፍነው እየወጡ ስለሆነ ልፈልጌ ነው እንዴ።
ያ አንሙት ብዙ ነገር ነው በአንድ ጊዜ አይ ቲንክ እኔም ሰፋ ያለ ነገር ነው ያነሳውልህ። አጠቃላይ ድባቡን እንዴት ነው የምታየው የሚል ነው። በጣም በርካታ ሰዎች ድባቡን ነው እያወሩ ያሉት። በነገራችን ላይ ማለት ከኢነር ኮሩ የሚመጣ መረጃ ሁላ የሚነግረን ነገር ከፍተኛ ሽብር ነው። በነገራችን ላይ ምክክር ኮሚሽኑ ላይ የተሳተፉ ሰዎች ለኤቢሲ የሚጽፉ አሉ። እዛ ላይ ያለውን ድባብ ሌሎች ቦታዎች ላይ ያሉ ሰዎች መልእክቶችን የሚያስተጋቡ የሚልኩ አሉ። አጠቃላይ ያለውን ድባብ አንሙት እንዳልከው በአንድ በኩል ጊዜ ለመግዛት የሚያደርጋቸው ጥረቶች አሉ። ለምሳሌ ተናጥላዊ የሆኑ አፕሮቾችን ይከተላል። በተለይ ኢን ተርምስ ኦፍ ዲፕሎማሲ በተናጠል ሀገራትን ኢንጌጅ ለማድረግ ለማጓጓት የሚያደርጋቸው ጥረቶች አሉ። ይሰራልኛል ብሎ ካሰበ ግብጾችን ለብቻ ኢንጌጅ ለማድረግ ይሞክራል። ኤርትራውያንን ለብቻ ኢንጌጅ ለማድረግ የሚያደርገው ጥረት ነበር። በነገራችን ላይ ለምሳሌ ሰሞኑን ካይሮ ላይ ግብጽን በተናጠል ለማድረግ ኢንጌጅ ለማድረግ የተደረገው ጥረት ግብጽ ይባስ ብላ ሱዳንን፣ ሶማሊያን እና ኤርትራን አንድ ላይ ይዛ መጣ። ከዚህ በኋላ በግብጽ ጉዳይ እና በግብጽ ህልውና ጉዳይ ስንነጋገር የነዚህንም ሀገራት ህልውና ጉዳይ ከግንዛቤ ውስጥ አስገብተን በዚህ ሰፋ ባለ ማዕቀፍ እንጂ ተናጥላዊ አፕሮች አንከተልም የሚል አካሄድ ሄደው ግብጾች ነገሩን በጣም ዲስትሪቢዩት አድርገውት እና አብይ አህመድ ይጠቀሙት ከነበረው ባይላተራል ነገርየውን ወደ ብዙ ቬክተር መልታይ ቬክተር የሆነ በብዙ አቅጣጫ ያለ ጉዳይ እንዲሆን በማድረግ ነገርየውን ሲበትኑባቸው እየተመለከት ነበር የነበረው። ከዛ ውጪ ቀጠናው ላይ ያለውን ነገር እንዳልኩ በተለያየ መንገድ ጫና ለማድረግ ዲፕሎማሲውን ለጊዜ መግዣነት ለመጠቀም ጥረት ሲያደርግ ትመለከተዋለህ። ሀገር ውስጥ ያሉ ኃይሎችን በተናጠል አፕሮች ለማድረግ ጥረት ሲያደርግ ትመለከታለህ። በሌላ በኩል ወታደራዊ ዝግጅቱ ተጠናክሮ ሲቀጥል ታየዋለህ። አፈሳው፣ ሚሊሻው፣ ምኑ በዛ ውስጥ ሲተራመስ እያየነው ነው ያለነው። በሌላ በኩል ጦርነት ለመጀመር የሚያስችሉ ፕሪቴክስቶች እንዲሰጠው ህዝባዊ ሽፋኖችን ለመጠቀም ሰልፍ ሲጠራ ትመለከተዋለህ። አዲስ አበባ ላይ ነው ሰልፍ ተሰለፉልኝ፣ ትግራይ ላይ ሰላም እንዲመጣ ጫና ይደረግልኝ ሲል ትመለከተዋለህ። በሌላ በኩል ሱዳኖችን በተናጠል ኢንጌጅ ለማድረግ ሲሞክር ታየዋለህ። ግን አልፎ የሚመጣ ከሆነ እያለ ደግሞ ድልድይ ይሰብራል። እንደዚህ አይነት እንቅስቃሴ ውስጥ ነው የገባው። በአንድ በኩል ሌላው ተጠናክሮ የቀጠለው ነገር ኮንሲስተንትሊ ፕሮፓጋንዳ ነው። ዛሬም የሚያስቁ ፕሮፓጋንዳዎችን እየሰማን ነበር የነበረው። የጦርነት መረጃ መጣ፣ ፋኖ እንደዚህ መረጃ ለእንተን ያቀበለ የእንትን ኃይሎች በጋራ ሆነው እንትን ሊወሩ ነው የሚሉ አይነት ዘመቻዎች በተለይ የፋኖ አንድነትና የአማራው አንድነት ላይ የተቃጣ ዘመቻ ለማድረግ ጥረት ያደርጋል። በቀጣይ የምንመለከተው በስፋት የምንመለከተው እንዲህ አይነት ፕሮፓጋንዳ ነው። በነገራችን ላይ አቅጣጫው፣ ማዕከሉ፣ ባለቤቱ ማን እንደሆነ የምናውቀው ፕሮፓጋንዳ ነው። ብልጽግና ለማዳን የሚደረጉ ርብርቦች ለብልጽግና ደረትንና ግንባርን የመስጠት አካሄዶችን ልንመለከት እንችላለን። በርካታ በአማራ ትግል ውስጥ ተሰልፍ ያለው የሚል አካል ከብልጽግና ጋር ተሰልፎ የዛሬ ሳምንት ብልጽግናን እንታደገው ሲል ልትሰማ ትችላለህ ማለት ነው። በአማራ ህዝብ ላይ ህልውና አደጋ የደቀነው ብልጽግና ተጨባጭ አደጋ። በነገራችን ላይ ስጋት አይደለም የማወራው፣ ስለ ፐርሲቭድ ትሬት አይደለም የማወራው። ብልጽግና አማራ ሊወር ነው እያልኩ አይደለም። ብልጽግና አማራ ሊወጋው ይችላል፣ እንትንን ሊወር ይችላል እያልኩ አይደለም የማወራው። የአማራን ህዝብ እያዋረደ ያለ ህዝባችንን እያወደመ ስላለ ስብስብ ነው የማወራው። በነገራችን ላይ የአማራ ቁጥር አንድ ጠላትም ሁለተኛም ሶስተኛም አራተኛም ደረጃ እንስጠው ቢባል ብልጽግና በአማራ ህዝብ ላይ የደቀነውን አደጋ ያህል የደቀነ ሌላ አካል በምስራቅ አፍሪካ ቀጠና ፈልጎ ማግኘት አይቻልም። አማራን በተመለከተ በርካታ ፍላጎት ያላቸው አካላት እንዳሉ አውቃለሁ። ብልጽግና በአማራ ህዝብ ላይ ያደረሰ ያለውን ጥፋት ያህል ግን አድማስ ያህል ግን በዚህ ደረጃ አደጋ በህዝባችን ላይ በህዝባችን ትናንት ዛሬና ነገ ላይ አደጋ የደቀነ አካል ማግኘት አይቻልም። አንሙት ምርጫ ሳይመርጥ አማራ ምርጫ መርጧል ብሎ በምርጫ የአማራን ፖለቲካዊ ዊል ገፎ ወሰደ፣ ህዝቡ ባይመርጠው። ሁለተኛ ለአማራ ሰላም አይገባውም ብሎ ሙሉ አማራ ላይ ጦርነት አወጀ። ሶስተኛ በእንደዚህ አይነት የምክክር ሂደቶች ሊመጡ የሚችሉ ፖለቲካዊ ውጤቶች ውስጥ አማራ እንዳይሳተፍ አድርጎ አለ የሚባለውን ልሂቁን ሁሉ ሰብስቦ እስር ቤት ማገደ እና ግማሹን ሀገር አልባ እንዲሆን አደረገ። በዚህ ደረጃ በህዝባችን ትናንትም ዛሬና ነገ ላይ አደጋ የደቀነ ቡድን
አሁን ለገባበት ፖለቲካዊና ማህበራዊና ሌሎች ዲፕሎማሲያዊ ጫናዎች ላጋጠመው ፈተናና ስርዓቱ እንደ ስርዓት የገጠመውን ፈተና ተከትሎ ይሄንን ስርዓት ለመታደግ የሚደረጉ አማራ ተኮር ፕሮፓጋንዳዎችና ጥቃቶች ተጠናክረው ሊቀጥሉ የሚችሉበት ክሪቲካል ታይም ላይ እንገኛለን ማለት ነው። አማራውን ታርጌት ያደረጉ ጥቃቶች፣ ተናጥላዊ የሆኑ ጥቃቶች፣ ለምሳሌ ፋኖን ሲያጠቃ ሙሉ ፋኖን አያጠቃም፣ በተናጠል ነው የሚያጠቃው። ወይ ቴዎድሮስን ዝን ነጥሎ ያጠቃል፣ ወይ ደግሞ ምስራቅ አማራ ላይ ያለውን ኃይል ነጥሎ ያጠቃል፣ ወይ ምዕራብ ላይ ያለውን ያጠቃል፣ ወይ ሰሜን ላይ ያለውን ያጠቃል። በተናጠል ነው የሚያጠቃው። የአማራውን አንድነት ላይ የተቃጣ ጥቃት አድርጎ ነው ሊሰራበት የሚፈልገው ማለት ነው። የጦርነት ዝግጅቱ አካል የቀጣዩ ጦርነት አውድ አካል አድርገ የምትወስደው ነው። አንሙት ያላሰለሰ ጥረት አለ የሚባለውን ሀብቱን አለ የሚባለውን ስምሪቱን በዛ ረገድ ሲያሰማራ ትመለከታል። በተመሳሳይ ሌት ተቀን ስቴት ሚዲያውን ጨምሮ በርካታ አቅሙን ደግሞ ህወሓት ላይ እና የትግራይ ኃይል ላይ ሲረባረብ ትመለከተዋል። በተመሳሳይ ኦሮምኛ ብዙ ሰው ስለማይሰማ በኦሮምኛ የሚነገረውን ስለማይሰማ እንጂ ኦኤልኤን በተመለከተ የሚሰራው ፕሮፓጋንዳም ጥቃትም ቀላል የሚባል አይደለም። አንሙት በጣም መጠነ ሰፊ ጥቃቶችን በእነዚህን አካላት ታርጌት ያደረጉ በእነዚህ ኃይሎች መካከል ሊመጣ ይችላል ተብሎ የሚታሰብን ትብብር ከወዲሁ ለማክሸፍ ይረዳኛል ብሎ የሚያስባቸውን ጥቃቶች ለመሰንዘር ጥረት እያደረገ እንዳለ ትመለከታል። አንዳንድ አስቂኝ ነገሮችን እየተመለከትኩ ነበር። ለምሳሌ አንሙት አብይ አህመድ ለመጀመሪያ ጊዜ ስለ ጣና ፕለስ ፕሮጀክት የጣና ፕለስ ፕሮጀክት በግብጾች ሴራ እንዴት እንደከሸፈ የሚያሳይ ሀተታን በኢትዮጵያ ቴሌቪዥን ገጾች ላይ ሲያጋራ ተመልክቻለሁ ዛሬ። ማይንድ ዩ የዚህ ፕሮጀክት ጉዳይ የሚነሳው ለፕሮፓጋንዳና ለፖለቲካ አገልግሎት እስከሰጠ ድረስ ብቻ ነው። ለአማራ ህዝብ ልማት ለአማራ ህዝብ እድገት ተጨንቆ አይደለም ይሄ አገዛዝ የሚያነሳው። ልክ ሲፈልገው በግብጾች ጥያቄ መሰረት ህወሓቶች ሱዳን ላይ ተደራድረው ይሄንን ፕሮጀክት ለግብጾች ፍላጎትና ዓላማ ሲባል ኮምፕሮማይዝ የተደረገ ፕሮጀክት አድርጎ ይዞት መጣ። ይሄ አገዛዝ አማራን እየወጋ ያለ አገዛዝ ነው። ዛሬ እኔ እናንተ ይሄን ፕሮግራም ስንሰራ በጣም በርካታ ንጹሃን በመድፍ ተደብድበዋል። በርካታ የአርሶ አደሮች ቀዬ በከባድ መሳሪያ እየተደበደበ ባለበት በዚህ ሰዓት ሚሊዮኖች በተፈናቀሉበት አማራ ነው። ይሄንንም ማነሳለ ብዙ ሚሊዮን ተማሪዎች ሽመልስ 12.5 ሚሊዮን ተማሪዎችን ትምህርት ቤት እየላከነ ይላል። በአማራ በተመሳሳይ ከ12 ሚሊዮን በላይ ተማሪዎች ትምህርት ቤት አይሄዱ። ይሄ አማራንና የአማራን ህልውና እያጠቃ ያለ ስርዓት ይመጣና ደግሞ ልክ አደጋ የመጣ መስሎ ሲሰማው በኢትዮጵያ ውስጥ ባሉ በተለያዩ ኃይሎች መካከል ትብብር ሊመጣ ነው ብሎ ሲያስብ ትዝ ብለውት የማያውቁትን ግን በአንድም በሌላም መንገድ የአማራን ቁስል ይቀሰቅስልኛል ብሎ ካሰበ እነዛን ፕሮጀክቶች ወይንም እነዛን ጉዳዮች አጀንዳ አድርጎ ለማምጣት ጥረት ሲያደርግና ርብርብ ሲያደርግ ትመለከተዋለህ። መጠነ ሰፊ ፕሮፓጋንዳዎች በሚቀጥሉት ጥቂት ቀናቶች ውስጥም ልንመለከት እንደምንችል መገመት ይችላል ማለት ነው። ለምሳሌ እዚህ ላይ እንደምትመለከተው ከጣና ፕለስ ፕሮጀክት ውድመት ጀርባ ያለው የግብጽ ስውር እጅ እያለ ነው የሚጽፈው እንደዚህ አይነት ነገሮችን። አልቲሜትሊ ጉዳዩን ከህወሓት ጋር አያይዞ ጸረ ህወሓት የሆነ ፕሮፓጋንዳ ለመስራትና አማራን በዚህ ረገድ ራሊ ለማድረግ ቀሰቅሳለሁ ብሎ ያስባል ዛሬም ማለት ነው። ብልጽግናን በየአውዱ ብንመለከተው አንሙት በእያንዳንዱ አውድ እየተሸነፈ ያለ ቡድን። የብልጽግና ዲስኮምፈርት በዋናነት የሚመነጨው በቀጣይ ቀናቶች ውስጥ ከየትና ምን አይነት ጥቃት ሊሰነዘርበት እንደሚችል መገመት አለመቻሉ ጉዳይ ነው። አንሙት ከዚህ በፊት ያደረጋቸውን ጦርነቶች በከባድ እርግጠኝነት ነበር ብልጽግና ያደርግ የነበረው። ወደ አማራ ሲገባ የነበረው ኮንፊደንስ ቀላል አልነበረም። ወደ ትግራይ ሲዘምት የነበረው ኮንፊደንስ ቀላል አልነበረም። ዛሬ ላይ እንደዛ አይነት ኮንፊደንስ የለውም። ብልጽግና በኢትዮጵያ ውስጥ ፖለቲካውን ተሸንፏል። እያንዳንዱን ስልክ ደውዬ ዝም ብዬ ራንደምሊ ሰርቬይ ብሰራ 500 ሰዎች ጋር እዚህ ቁጭ ብዬ ብደውል ዛሬ 500 ሰዎች ውስጥ ቢያንስ 3 ሰው የብልጽግናን መንግስት ቀጣይነት አይደግፍም። ከፍተኛ የሆነ ማህበራዊ ሪጀክሽን፣ ቶታል ሪጀክሽን። መቼ ነው ከዚህ አገዛዝ ነፃ የምንወጣው የሚል
የኢትዮጵያ ህዝብ የጋራ መግባባት የተያዘበት ጊዜ ላይ ነው የምንገኘው። ኮምፕሊትሊ የተቀየረ የፖለቲካ አትሞስፌር ነው ያለው። በነገራችን ሚዛኑን ስለ ኃይል ሚዛን ስናወራ በነገራችን ላይ ጦርነቱን ሳይተኩስ መሸነፉን ያውቃል ብልጽግና። ምን አይነት ውጤት እንደሚመጣ አያውቀውም። ኮምፕሊትሊ በተለየ የፖለቲካ አውድ ነው ቀጣዩን ጦርነት ሊያደርግ እየተዘጋጀ ያለው። በማያውቀው አውድ አድርጎት በማያውቀው አውድ ቀጠናው በተዘጋበት ሁኔታ ብልጽግናን የሚያስተናግድና የብልጽግናን ፕሮፓጋንዳ ሊሸከም የሚችል ጭንቅላትና ልብ በሌለበት ሁኔታ በዛ አውድ ውስጥ ነው ያለው። ሁለተኛ የሀገሪቱን ፖለቲካ ብቻ ሳይሆን ቀጠናውን ተሸንፏል ብልጽግና። ቀጠናው ላይ ያለውን የፖለቲካ አውድ ተሸንፏል ብልጽግና። እርግጠኛ ያልሆነበት ኢንተርናሽናል ኮንቴክስቱን ነው። ኢንተርናሽናል ኮንቴክስት ውስጥ አለሁበትም ይላል የለሁበትም ይላል። ለምሳሌ ሰሞኑን ካይሮ የነበረውን ስብሰባ በተመለከተና ከዛ ጋር ተያይዞ የመጣውን ውጤት በተመለከተ ብልጽግና በዛ መድረክ ላይ ምን እንደተመከረ እርግጠኛ አይደለም። ቡርሃን አስመራ ሄዶ ምን እንደመከረ አያውቅም። የሶማሊያ ውጪ ጉዳይ ሚኒስተር ካይሮ ሄዶ ምን እንደመከረ አያውቅም። ቀጠናዊ ሁኔታው በእጁና በሱ ቁጥጥር ስራ አይደለም። ና አልፋሽጋን እሰጥሃለሁ፣ በዚህ በኩል ዝጋልኝ፣ አማራን ልከብ ነው፣ ትግራይን ልከብ ነው። የለም ዛሬ ብልጽግና የማይቆጣጠረው ኮምፕሊትሊ ከሱ ውጪ የሆነ አውድ ነው። ሌላው ብልጽግና ልታሸንፍበት የሚገባው ኢንተርናሽናል ኮንቴክስቱን ነው። ኢንተርናሽናል ኮንቴክስቱን ደግሞ በዓለም አቀፍ ፋይናንስ አርኪቴክቸሮች ልክ እንደ IMF ባሉ በአንድም በሌላ መንገድ እያደረገ ያለው ኢኮኖሚክ ሪፎርም የሚለውና የሚመጻደቅበት አውድ አስገኝቶልኛል የሚለውን በአንድም በሌላ መንገድ አግኝቻለሁ የሚለውም ዲፕሎማቲክ ውጤት ሌሎች ኃይሎች በምን አይነት አግባብ ሊጠቀሙት ይችላሉ የሚለውን እርግጠኛ አይደለም። አበክሮ ህዋትን የሚጠላው ከዛ ጋር በተያያዘ ከኢንተርናሽናል ዲፕሎማሲ ጋር በተያያዘ ህዋት ከሌሎቹ ኢትዮጵያ ውስጥ ከታጠቁ ኃይሎች ይልቅ የተሻለ ሪች አለው ብሎ ያስባል። የተሻለ እጅ አለው ብሎ ያስባል። ነባር ተቋማት አሉት ብሎ ያስባል። ነባር ግንኙነቶች አሉት ብሎ ያስባል። እነዚህ ዓለም አቀፍ አውዶች በተወሰነ መልኩ with little guarantee and assurance አብይ አህመድ የከፈተውን ማክሮ ኢኮኖሚክ ሪፎርም እያለ የሚመጻደቅበትን ሁኔታ ከኢትዮጵያ ጥቅም አንፃር አስልተው የታጠቁ ኃይሎች ከዓለም አቀፉ ማህበረሰብ ጋር በሚኖራቸው ግንኙነት እዛ ላይ የሚሰጡት መተማመኛ ብልጽግና የሚተማመንበትን ካርድ ፍሊፕ ሊያደርገው ይችላል። ምን ማለት ነው? አንሙት ኢትዮጵያ ውስጥ የማክሮ ኢኮኖሚክ ሪፎርም አድርግ ያለው እያለ በርካታ ኃይሎች ኢትዮጵያ ላይ ኢንትረስት የነበራቸው ለረጅም ጊዜ ከኃይለ ሥላሴ ጊዜ ጀምሮ በኢትዮጵያ ማርኬት ላይ ፕሬዘንስ እንዲኖራቸው የሚፈልጉ ሀገራት በቀጠናው ላይ እንደ ኢትዮጵያ ባሉ ሀገራት ላይ ተጽዕኖ መፍጠር ወይንም በኢትዮጵያ ውስጥ አሴት ቢልድ ማድረግ የሚፈልጉ ወይንም የአሴት ፖርትፎሊያቸውን ማኔጅ ማድረግ የሚፈልጉ ሀገራት እነዚህ ሀገራት ይሄንን ኦፕን አፕ ተጠቅሞ በቀላሉ ወደ ኢትዮጵያ ማርኬት መግባት የሚችሉበት እድል ቢመቻችላቸው በቋሚነት አብይ ሊያረጋግጥላቸው ያልቻለው ዘለቄታዊ ሰላም ሌላ አማራጭ እንዲያዩ ግዴታ እየጣለባቸው የመጣበት ሁኔታ እንዳለ መገመት ይችላል። በዚህም ምክንያት ኮንፈርት አይሰማው፣ መረጋጋት አይችልም አብይ አህመድ። እነዚህ ኃይሎች ኢትዮጵያ ውስጥ ላለው ለውጥ ዋስትና ከሰጡ ሌሎች ኃይሎች የሚመጣውን ኃይል የማይደግፉበት ምክንያት እንደሌለ ያውቃል። ይሄ ከባድ ስጋት እንዲፈጠርበት ያደረገው ነው። ስለዚህ በኢትዮጵያ ፖለቲካ አውድ ውስጥ ተሸንፏል። በቀጠናው ላይ ባሉ ኃይሎች አውድ ተሸንፏል። ወታደሩ በስነ ልቦና ተሸንፏል። በስነ ልቦና ብቻ አይደለም አንሙት፣ መሬት ላይ በተግባር ወታደሩ ተሸንፎ ያለ ከባድ መሳሪያና ያለ ድሮን እገዛ አልዋጋም እያለ ነው ያለው። ፖለቲካውን ተሸንፏል። በፓርቲ መዋቅር ውስጥ እንኳን የምክክር ጉባኤ ብሎ ይዞት የመጣውም ገና ሳይጀመር የከሸፈውም ሂደት በራሱ ይዞት የመጣውን ውጤትና ቀውስ እየተመለከትን ያለ ነው። በእንደነዚህ ሁሉ አንሰርተኒቲ ውስጥ ነው ብልጽግና ሌላ ጦርነት ሊነሳብኝ ነው እያለ እየተመለከተ ያለው። ይሄ ብልጽግናን ከፍተኛ ስጋት ውስጥ
ስርዓቱን ከፍተኛ አደጋ ውስጥ እንዲገባ ያደረገው መሆኑን መመልከት እንችላለን። እነዚህ በሌሎች ኃይሎች ላይ ደግሞ የፈጠሯቸው ኮንፊደንሶች አሉ። ለምሳሌ ፈትለ ወርቅን ንግግር ትላንትና ስንሰማ እንሙት የምታነሳቸው ነገሮች በትክክል ትግሉ ወይንም ደግሞ በቀጣይ ያሉ ነገሮች ከዚህ በኋላ የሚይዙትን አውድ በተመለከተ ክላሪቲ ነበራት። ስለ አየር ለምሳሌ የአየር ኃይል የበላይነቱን በተመለከተ ትንተና ትሰጣለች። አዲስ አበባ ስለመግባት ለመጀመሪያ ጊዜ ያነሳችው እሷ ነች ትላንትና በንግግሮቿ ውስጥ። ጸረ አገዛዝ ትግል መሆኑን በሁሉም ትግራይ ላይ በተደረጉ መድረኮች ላይ ትላንት ሲነሳ የነበረው ምንድን ነው? ይሄ አገዛዝ ባለበት ሁኔታ የትግራይ የተሟላ ሰላም ሊረጋገጥ አይችልም። ይሄንን አገዛዝ ወደ መቃብር ማውረድ ያለው ብቸኛ አማራጭ ነው የሚሉ ድምጾች በሁሉም መድረክ ላይ በህዝቡም በአወያዩም መካከል ሲነሳ የነበረ የጋራ መግባባት ላይ የተደረሰበት ጉዳይ ነው። ኢሰን አላርም ለብልጽግና ሾክ ነው። እስከዛሬ ለዲፕሎማቲክ ኮሚኒቲው ሲባል ይነገሩ የነበሩ እነዛ አይነት ፖለቲካዊ ትርክቶች የሉም። ግልጸኝነት ነበረው። በግልጽ እየመጣ ያለውን ሁኔታና ከብልጽግና ጋር ሊጀመር ያለውን ቀጣይ ወታደራዊ ትግል በተመለከተ ፍልሚያ በተመለከተ ግልጽ ነገሮች ሲቀመጡ ነበር የነበረው። ትላንት ቀይሮታል በራሱ አጠቃላይ ያለውን ፖለቲካዊ ድባብ ወታደራዊ ድባብ ቀይሮታል አገሪቱ ውስጥ ያለውን የሚለው ነው። ሌላው በቅርብ ጊዜ ኩርሙክ ላይ የነበረው ነገርም አጠቃላይ ብልጽግና ያለበትን ሁኔታ እና ቀጠናዊ ሁኔታ በትክክልም ፍንትው አድርጎ ያሳየ መሆኑን ተመለከታለ ማለት ነው። የኢሃፓ መግለጫ በእኔ እምነት ከነዚህ ድባቦች እነዚህን ሁኔታዎች በማየት የመጣ ይመስላል። ምናልባት የኢሃፓ መግለጫ ላይ አንሙ ትንሽ ሐሳብ ብትጨምርበት ደስ ይለኛል። ምንድነው ሊለን እየፈለገ ያለው? አንተ እንዳልከው ኦፍ ኮርስ ኢትዮጵያ ጦርነት ውስጥ ነች። የነበረውም የመሳሪያ ዝምታ ካልሆነ በስተቀር ትግራይ ላይም መሳሪያ ላንቃ ከመዝጋት ውጪ ጦርነቱ በተለያየ አይነት መንገድ ቀጥሎ ነበር ያልከው ነገር ትክክል ነው። ግን ምንድነው አሁን አለ የሚለን ድባብ ኢሃፓን በተመለከተ የሚለው ላይ ትንሽ ሐሳብ ጨምርበት። እንግዲህ አንድ መቼም እንደዚህ አይነት ድምጾች መኖራቸው ጠቃሚ ነው። ትንግርቱ ኢሃፓ ምን ያክል ጠንካራ ፓርቲ ነው፣ በሰላማዊ ፖለቲካ ወይም በሰላማዊ የፖለቲካ ትግል ውስጥ ምን አስተዋጽኦ ያደርጋል፣ ምን ያክል ይገዳደራል፣ ምን ያክል ማህበራዊ መሰረት አለው፣ ምን ያህል ህዝቡን ተጽዕኖ ያሳድርበታል፣ እነዚህን መሰል ነገሮችን እናቆያቸውና እንደው በዚያችው ቀዳዳ ውስጥ ኢሃፓ እናት ፓርቲ እንደዚህ የሚባሉ አካላት ሐሳባቸውን ከመግለጽ አልቦዘኑምና ከሞላ ጎደል ጠቃሚ ነው። ስለ ምክክር ስለሚባለው ጉዳይም ሲጽፉ ነበረ። በተለያየ ጊዜ በዚህ አገዛዝ ድጋፍ የሚፈጸሙ ጭፍጨፋዎችን በሙሉ ያወግዛሉ። እኔ እንደዚህ አይነት ድምጾች እኛ ከነዚህ አካላት ጋር ከመስማማት አለመስማማት ጋር የሚያያዙ አይደለም። እኛ እንስማማም አንስማማም፣ ከፖለቲካ አመለካከታቸው ከፓርቲ ቆመናቸው ከምናምናቸው ጋር እንስማማም አንስማማም፣ የዚህን አገዛዝ ግፎች የዚህን አገዛዝ ደባዎች ባገኙት አጋጣሚና ሁኔታ ውስጥ እየገለጹ በመሆኑ ለኔ ጠቃሚ ነው ብዬ ነው። ስለዚህ በተለያየ ጊዜ ቢያንስ አሁን የቅርብ ጊዜዎቹን እንኳን ብንመለከት ስለ ምርጫው አርሲ ላይ ስለተፈጸመው ጭፍጨፋ፣ ስለ ምክክር ስለሚባለው ጉዳይ አልፎ ተርፎ አሁን በአገራዊ ጉዳይ ላይ በሰላምና መሰል ጉዳዮች ላይ በተለይ ትግራይ ላይ ወደ ጦርነት ሊመለስ ነው የሚለውን አንስተው ጽፈውታል። እንዳውም የሚለው ምንድነው የፕሪቶሪያውን ስምምነት በመጣስ መንግስት ነው የሚለው የፕሪቶሪያውን ስምምነት በመጣስ በሰላም ማስከበር ሽፋን ትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ ያደረገ ነው የሚለው። ይሄ እንግዲህ አገዛዙ ደግሞ የሚለውን ነገር ታውቃለህ። ያገዛዙን ፕሮፓጋንዳ በነገር ላይ በዚህ አጋጣሚ ያገዛዙ ፕሮፓጋንዳ ልሳኖች ስለ ቲፒኤልኤፍ በአደባባይ እየጻፉ ያወገዙ እየተናገሩ ፕሮፓጋንዳ እየሰሩ ዶክመንተሪ እየሰሩ ስለ ሌሎች የታጠቁ ኃይሎች ለምሳሌ ስለ ፋኖ ወይም ስለ ኦላ ወይም ስለ ሌላው በዚያ መጠን ለምንድን ነው ማይናገሩት? ለምን በዚያ መጠን አይናገሩ? ቅድም የጠቀስከው ነገር ነው እዚህ ጋር ምክንያቱ ስለ
ከቲፒኤልኤፍ ጋር ያለው ጉዳይ ቅድም እንዳልከው የተሻለ ዲፕሎማሲያዊ ተደማጭነት ኮኔክሽን ወይም ግንኙነት የረጅም ጊዜ የመንግስትነት የትግል የምናምን ልምድ የወለደው ተደማጭነት ስላለው ኤኒቲንግ ትግራይ ላይ የሚሆን ነገር ዓለም እንደሚያውቀው ሊደብቀውም ሊያሳንሰውም እንደማይችል ይረዳል። ስለዚህ ከሞላ ገደል ኦፌንሲቭ ሆኖ ሊወረኝ ነው፣ ሰላምንም ቢብሏል፣ ፕሪቶሪያን ጥሷል፣ ያው አሸማግሉኝ ይሁን እምቢ ብሏል እያለ ነገር ግን በጎን ወታደራዊ ዝግጅቱን ያደርጋል። በዚያ ልክ ስለ ፋኖ ያወራ፣ በዚያ ልክ ስለ ሌሎች የታጠቁ ኃይሎች ያወራ። በዚያ ልክ ቢያወራ የመንግስት አንደበት ነውና የተለያዩ አካላት ምን እንደዚህ አሳሰበው ብለው ትኩረት ሰጥተው እንዲሰሙት የሚያስገድድ ስለሆነ እንደሌለ እንዳልተፈጠረ በማሳነስ በመግደፍ ባለማንሳት እንደሆነ መደበኛ ነገር እዚህና እዚያ የሆነ አለመግባባት ትንሽ የቅራኔ እንዳለ ተደርጎ ብቻ እንዲታይ ለማድረግ ነው ጥረት የሚያደርገው። የደነገጠውና ደንብሮ የጮኸው በዘመቻ አባናደው ነው። ለተባበሩት መንግስታት ሳይቀር ደብዳቤ ይጻፍ። ምቱ ሲጠነክር ይጮሃል፣ ያሳብባል። ከዚያ በቀር በተቻለው አቅም ለማሳነስ ነው የሚሰራው። ቲፒኤልኤፍን በተመለከተ ለምን በዚህ ደረጃ እንደዚህ ይጮሃል የሚለው ግልጽ ነው። ኢህአፓ እንግዲህ አገዛዙ ምን ሲያደርግ እንደከረመ ምን እያደረገ እንደሆነ የሚሊሻ ምልመላው፣ የሰራዊት ስምሪቱ፣ አጠቃላይ ትርክቱ መቼም ያገዛዙ ልሳኖች የሚመለከት አካል ያገዛዝ ምን እያለ እንደሆነ በግልጽ ያየዋል። የቁስል ሪቪዥን ቅድም እንዳልከው ስለ ጣና በለስ ብቻ አይደለም ስለ ጭና እንዴ እና ለምን 3 አመት ሙሉ ፍትህ አልሰጠሁም ቢባል ምን ሊል ነው? የሽግግር ፍትህ ብለህ ፕሮፓጋንዳ ስትነዛ አልነበረም ወይ? ጭና ላይ ይሁን የትም ይሁን ለተፈጸሙ ጥቃቶች ለምን ፍትህ አላረጋገጥክም? ያንን ፍትህ ባላረጋገጥክበት መመረጥህ ስልክ ነው ወይ? ነው ወይንስ የህዝቡን የፍትህ ግንዛቤ ኢንሰልት እያደረከው ነው ብሎ የሚጠይቀውም የለም። ዛሬ ቁስል እያከከ ነው። ዛሬ ቲፒኤልኤፍ እኮ ዘርፏቸዋል፣ አውድሟቸዋል እያለ ነው ያለው። የአማራ ልሂቅ የአማራ ትግል ቲፒኤልኤፍ ምን እንደሆነ ይገነዘባል። ትናንትም ዛሬም ነገም ይሄ ስልጣን ላይ ያለው የሆዴድ ቡድን ምን እንደሆነ ትናንትም ዛሬም ነገም ምን እንደሚያደርግበት ይገነዘባል። ሌሎችም ኢትዮጵያ በቀጠናው ላይ ያሉ ኢትዮጵያ ውስጥ ያሉ ኃይሎች ሌሎችም ቀጠናው ላይ ያሉ ኃይሎች አንተ እንዳልከው ነው። በዚህ ገዢ ቡድን ልክ የአማራ ህዝብ ደመኛ ይሄ ገዢ ቡድን የሚያደርገውን ሊያደርግ የሚችል ሌላ ከየት ሊመጣ ይችላል? በእርግጠኝነት ኢሳያስ አፈወርቂ ወይ ኤልሲሲ የኢትዮጵያ መሪ ቢሆን አብይ አህመድ ስለ አማራ ያለውን አይነት አመለካከት አብይ አህመድ አማራ ላይ ያደረገ ያለውን ግፍና ጥቃት ለይቶ ሊፈጽሙ ይችላል ወይ? ስለዚህ ይህ አገዛዝ ፍጹም ጸረ አማራ እዚህ ላይ ዳውት ያለው ካለ በነገር ላይ አንዳንድ ስልታዊ ድጋፍ የሚሰጡ ላገዛዙ ስልታዊ ድጋፍ የሚሰጡ የአማራ ተቆርቋሪ መሳዮች ያገዛዙ ኃይል የሚፈጽማቸውን የጦር ወንጀሎች፣ የሰብአዊ ድርጊቶች፣ ጭፍጨፋዎች አያወግዙ፣ አይናገሩ። ታዘባቸው ነገ ስለሚመጣው አደጋ አማራውን ሊያባንኑ ይፈልጋሉ። ነገ እንዲህ ሊደርስ ነው ይላሉ። አሁን ስለሚደርሰው ግን አይናገርም። አማራው ላይ ስለሚደርሰው አይናገርም። ባለፉት 3 አመታት እየተደረገ ባለው ትግል ውስጥ ያገዛዙ ኃይል በእያንዳንዱ የአማራ መንደር የፈጸማትን የጦር ወንጀልና ጭፍጨፋና ክፋት በተለያዩ የሀገሪቱ ክፍሎች የፈጸማቸውን ወንጀሎች አያነሱ። የፋኖ ጥፋት ያለ ከመሰላቸው ያገኙ ከመሰላቸው ግን እሱን አምፕሊፋይ በማድረግ የሚወዳደራቸው የለም። እነዚህን ተመልካቾች በዚህ አማራ ትግል ውስጥ ያሉ ሰዎች በደንብ ሊመለከቷቸውና ሊለዩአቸው ይገባል። ፋኖ እንዲያደረገ ብለው ፋኖን ሲያነውሩ የሚውሉ የፋኖን መሪዎች ስብዕና ሲገድሉ የሚውሉ
የፋኖን አጋሮች ተባባሪዎች ወይም የትግል ስልት ወይም ሁኔታ ምናምን ሊመርጡላቸው የሚፈልጉ የፋኖ ኃይሎች ትግል ትተው ጠበንጃ አስቀምጠው ወደ አገዛዙ እንዲገቡ የሚሰብኩ ፕሮሞት የሚያደርጉ ተመልሰው ደግሞ ፋኖ ምን ማድረግ እንዳለበት ከማን ጋር ምን መስራት እንዳለበት ሊመክሩ የሚፈልጉ እነዚህ አካላት ያገዛዙን ወንጀሎች የትውልድ ቀያቸው ሳይቀር የሚፈጸሙ እነዚህ ናቸው ራስ ጠል የምንላቸው የትውልድ መንደራቸው ላይ ሳይቀር የሚፈጸሙ ወንጀሎችን ባገዛዙ አይናገሩም አያወግዙም አይገልጹም ፋኖን ሊመክሩ ፋኖን ሊያነውሩ የፋኖን አመራር ሊያሳንሱ ግን አንደበታቸው ክፍት ነው ይሄን መረዳት ይገባል በነገራችን ላይ በደንብ መለየት ይገባል ትሬንድ ማየት ነው ዝንባሌ ልምዳቸውን ሂደታቸውን ትሬንዱን በደንብ ማየት ይፈልጋል ፓተርናቸውን በደንብ ማየት ይፈልጋል ይሄ አገዛዝ የትም ምንም ቢያደርግ አይናገሩም ጠባብ ጥቅማቸውን ያረጋግጥልናል ብለው ስለገበሩ ነው ወይ ራስ የፋኖ ደጋፊ የፋኖ መካሪ የፋኖ አቅጣጫ ጠቋሚ መስለው ደግሞ ጸረ ትግልና ጸረ አማራ ፕሮፓጋንዳ ሲነዙ ደግሞ እንመለከታቸዋለን ዞሮ በእኔ በዚህ ውስጥ የምለው ምን መሰለ ይሄንን የመሰለ ጸረ አማራ ኃይል ቅድም አንተም ባልከው ልክ እኔም በምለው ልክ ዛሬ በዚህ ወቅት ስንነጋገር በዚህ አገዛዝ ልክ የአማራ ጠላት የለም በምንልበት ደረጃ የትኛውም አካል የትኛውም የአማራ ከአማራ ጋር ቅራኔ ያለውን በለው የሌለውን በለው ምናምን በለው ጠላትን በለው ምናምንም በለው የትኛውም አካል ከዚህ አገዛዝ ጋር የሚያደርገው ወታደራዊውን ፖለቲካዊ ትግል አስፈላጊ በሚዲያ አይባል ይሆናል ግን አንዳንድ ጊዜ እንድፈረው ያገዛዙን ኃይል የሚበትንልህ ከሆነ ከማንስ ጋር ቢሆን እርስ በርሱስ ቢሆን ቢዋጋ ምን አስጨነቀ ራሱ ከራሱ ጋርስ ቢሆን ሲዋጋ ቢውል ይሄ አገዛዝ ከሆነ የአማራ ጠላት ጋር መዋጋት የለበትም መታገል የለበትም የሚል ስልታዊ ድጋፍ ለምን መሰለ ሁሉም ያገዛዙ አፈሙዞች አማራ ላይ ይረፉ ሁሉም ያገዛዙ ጉልበቶች አማራው ላይ ይረፉ ወደ አማራ ብቻ ያተኩሩ ሌላ ዲስትራክት ሊያደርገው አይገባም ከሌላ ካር ጋር መታገል የለበትም ሌላ ካለ ይሄን አገዛዝ ለመጣል መታገል የለበትም የሚመስል ኤንድ የሚል እጅግ በጣም ሴረኛ የሆነ ሽሩድ የሆነ የፖለቲካ ድህነት የሚንጸባረቅበት የፖለቲካ ኮንስፓይሬሲ ምንነት የራቀው የኔ ጠላት ስለሆነ ሁለት ጠላቶች መጣላትም የለባቸውም ምክንያቱም ይሄኛው ጠላቴ ከዚያኛው ጠላቴ ሲታገል ያኛው ጠላቴ ሊያሸንፍ ይችላል ጠላት ምንድነው ጠላት ራሱ ምንድነው በፖለቲካ ምንድነው የሚሉ እንደው ወደ ዝርዝር ከገባን ብዙ ስለሚሆንብኝ ነው ኦኬ እሺ አየሁ እነዚህ ነገሮች ተመልካቾች እንዲህ አይነት ፕሮግራም ስንሰራ አንዳንድ ጉዳዮችን ማስታወሻት ሊያዙ የሚችሉና ልናጤናቸው ልናሰላሰላቸው ኮንተምፕሌሽን ይፈልጋሉ የዚህ አገዛዝ ኃይል በ360 ዲግሪ ቢበተን ምን አስጨነቀ ያገዛዝ ከሶማሌም ከሱዳንም ጋር ቢዋጋ አማራ ክልል የሚልከው ወታደር ወደ ጎረቤት ነው የሚላከው ምን አስጨነቀ ህልውናህን ማረጋገጥ አይደለም ወይ ቀዳሚ አጀንዳ ነው ጥያቄ በጣም ፕሌን የሆነ ፖለቲካል አውራብዬ ነው ሌላው ደግሞ አንሙት እዚህ ላይ እንደው ማንሳት የምፈልገው ነገር እኔ ምንድነው ለምን ይሄ አገዛዝ አማራ ላይ ብቻ አይደለም የህልውና አደጋ ይደቀነው ኦኬ አማራ የሚታገለው ለራሱ ነው ራሱን ለማዳን ነው በነገራችን ላይ ህልውና is a broad concept በነገራችን ላይ ለምሳሌ አማራን ዘላቂ ሰላም ስታስብ without ትግራይ ልታስበው አትችልም ጎረቤቱን ሱዳንና ኤርትራን ሳታስብ የአማራን ዘላቂ ሰላምና ጥቅም ልታስብ አትችልም የኦሮሞን ህዝብ ሳታስብ የአፋርን ህዝብ ሳታስብ የአማራን ዘላቂ ሰላም ልታስብ አትችልም ማለት ፖለቲካ ኮምፕሬሄንሲቭ ኮንሰፕት ነው በጣም ሆሊስቲክ ነው ዘላቂ ሰላም የምንለው ማለት ህልውና ማለት ከዛም ስለሚመነጭ ማለት ህልውና በብዙ መንገድ የሚገለጽ ጉዳይ ስለሆነ
አብይ አህመድ አማራ ላይ ብቻ አይደለም የህልውና አደጋ የደቀነው። እያንዳንዱ ኢትዮጵያ ውስጥ የህልውና አደጋ የተደቀነበት ማህበረሰብ ይህን አገዛዝ የመታገል ግዴታ ያለበት መሆኑ ግልጽ ነው። የአማራን ፍቃድ የሚጠይቅ አይደለም። እኛ ታገሉ እና አትታገሉ እያልን ፍቃድ የምንሰጠው አይደለም። ማንም የህልውና አደጋ የተደቀነበት ህዝብ የራሱን ህልውና ታግሎ ማረጋገጥ መቻል አለበት። ኦልሞስት ኦል አጌንስት ዋን የሆነ እኮ ነው የኢትዮጵያ ትግል አይደለም እንዲያነሙት። ኦልሞስት ሁሉም ጸረ አገዛዝ ትግል ወደ ማድረግ እየገባ እኮ ነው ያለው። አሁን የቀረው ከብሔር ማንነትና በብሔር ማንነት ተደራጅቶ ትግል ከሚያደርገው ውጪ የሙያ ማህበራት ብቻ እኮ ናቸው ወደዚህ ትግል መቀላቀል የቀራቸው። ሐኪሞች፣ መምህራን እየተባለ መግባት ነው የቀራቸው እንጂ የሃይማኖት ቡድኖች እንኳን ሳይቀሩ ጸረ አገዛዝ ትግል ወደ ማድረግ የተገደዱበት ጊዜ ላይ እኮ ነው ያለነው። አንድ ቡድን ከአብይ አህመድ ጋር ትግል ለማድረግ የሌላኛውን ቡድን ፍቃድ የሚጠይቅበት አይደለም ነው። ሁሉም የየራሳቸው የህልውና ትግል የየራሳቸው ስጋት ያለባቸው መሆኑ ግልጽ ነው። ራሳቸውን ችለው መታገል ይችላሉ። አማራ ራሱን ችሎ መታገል ይችላል። ግልጽ ነው። ሲያደርገውም ነበር ለ3 ዓመታት አይደለም እንዴ? የተለየው ነገር ምንድነው? የመጣው ሌላኛው አውድ ምንድነው? ሁሉም ኃይሎች በአንድ ጊዜ ያደጋው ሰለባ ሆኑ። በአንድ ጊዜ ትግል ማድረግ ፈለጉ። በዚህ ሂደት ውስጥ እኛ የአማራውን ትግል እስክንጨርስ ድረስ ትንሽ ጠብቁን፣ እናንተ ለብቻችሁ ትታገላላችሁ የሚል የድንቁርና ፖለቲካ የለም፣ ትግል የለም። ማንም ከአደጋው አንፃር ራሱንና ህዝቡን ለማዳን የሚያደርገው ትግል ፍትሃዊ ነው። በዚህ ሂደት ውስጥ አገነስት አብይ ብቻ መተባበር ይቻላል። ክሊር ነው። ስርዓቱን ታሳቢ ባደረገ ጉዳይ ላይ ብቻ መተባበር ይቻላል። ሌሎች ጉዳዮች ቆይተውን ማለት ነው አይደለም እንዴ? ለምሳሌ ኢራን የገልፍ ሀገራት ላይ ደቀነችውን ጥቃት ታስታውሳለህ? የገልፍ ሀገራት እርስ በርሳቸው ሲተራመሱ ለወትሮው አንገት ለአንገት የሚተናነቁ ሀገራት ናቸው አይደለም? የኢራን ጉዳይ በኢራን የተቃጣባቸውን ጉዳይ ግን ለመመከት ሳውዲና ዩናይትድ አረብ ኤምሬት ለጊዜው የነበራቸውን ልዩነት ምን አደረጉት? ሰስፔንድ አደረጉት አይደለም? ታቆመዋለህ። ምክንያቱም ሌላ የምትጋራው ትሬት መጥቷል ማለት ነው። ለአማራ ዘላቂ ጠላት መንግስት ማኒፋክቸር የሚያደርገውን ጠላት ለአማራ ማቆየት ፖለቲካ አይደለም። እኔና አንተ አማራን የምንጠቀም ከሆነ በዚህ ትግል ውስጥ በአማራ ህዝብና በትግራይ ህዝብ መካከል ዘላቂ ሰላም እንዲረጋገጥ መስራት ስንችል ነው ለአማራ የምንጠቅመው። የጎንደርን አማራ ሰላም፣ የወሎን አማራ፣ የራያን ህዝብ አማራ ሰላም የምናረጋግጠው ከትግራይ ህዝብ ጋር የጋራ ጥቅሙ ሊረጋገጥበት የሚችልበትን የፖለቲካ አውድ ማሰብ ስንችል ነው፣ ስናዋጋው አይደለም። መንግስት ማኑፋክቸር ያደረገለትን ጠብ ማክሸፍ ፖለቲካ ነው። በሁሉም የኢትዮጵያ ህዝቦች ላይ የተደቀነው መሰረታዊ ስጋት ካገዛዙ የሚመነጭ ነው። የቫዮለንሱ ባለቤት ይሄ አገዛዝ ስለሆነ፣ የጥፋቱ ባለቤት ይሄ አገዛዝ ስለሆነ፣ ስለዚህ በዚህ ሂደት ውስጥ ከአማራው ጋር ስትራቴጂካሊ አላይን የማያደርግ ግብ ያላቸው ግን ደግሞ ጸረ አገዛዝ ትግልን ማድረግ የሚፈልጉ ኃይሎች ጋር አብሮ መታገል ይቻላል። እንደ የአማራን ጥቅም ግን ኮምፕሮማይዝ አታደርግም። በጊዜ ሂደት ከነዚህ ኃይሎች ጋር ቋሚ ሰላም፣ ዘላቂ ጥቅም ሊረጋገጥ የሚችልበትን ፖለቲካዊ አውድ ትፈጥራለህ። ደሰት ጸረ አገዛዝ ትግል ግን ያስተባብራል ማለት ነው። ከሱዳን ኃይል ጋር ልተባበር የሚል ቀጠናው ላይ ያለ ሌላ ሀገር ከሱዳን ጋር ኮንቨርጅ የሚያደርግበት ጥቅም አለ፣ የሚለያይበት ጥቅም ሊኖረው ይችላል። ቀጠናው ላይ ያለ ኃይል ማለት ነው። ያንን ታሳቢ ያደረጉ ነገሮች አሁን አብይ አህመድ የገጠመው አማራ ቢፈቅድም ባይፈቅድም የአማራ ኃይሎች አብይን የማዳን ጉጉት ቢኖራቸውም ባይኖራቸውም አብይን ማዳን የሚቻልበት ፖለቲካዊ አውድ ውስጥ ነን አይደለም። አብይ ናቹራሊ ነው እየወደቀ ያለው። እናድነው ብንል አብይን ለማዳን የምናወጣው ኮስት እጅግ በጣም ከፍተኛ ነው። ሊድን የማይችልበት ደረጃ ላይ ነው። የአብይ አህመድ ብልሽት is beyond repair። የስርዓቱ ብልሽት ሊጠገን ከሚችለው በላይ ነው። የትኛውም ኃይል
እዚህ ስር መጠለል እየወደቀ ያለ ዛፍ ስር መጠለል ይጎዳዋል እንጂ አይጠቅመውም። የአማራ ህዝብ ላይ አብይ የደቀነው አደጋ ነገ የሚገለጥ ነገ የሚጠበቅ አይደለም። ተጨባጭ ነው፣ ኖር ነው። ህዝባችን አየው፣ ስቃዩን መከራውን ተጋፈጠው። ነገ የሚደርስብን አይደለም፣ ሆኖ የደረሰብን ነው። አማራና የአማራ ትግል ላይ የሚቃጣው የፕሮፓጋንዳ ጥቃት በዋናነት ታርጌት ያደረገው አማራውን አይደለም። በተጨባጭ ትብብር ከሌለ ኢስ ፋይን፣ አፋብንን አታጠቃም። ትብብር ከሌለ ጸረ አብይ ትብብር የምታደርግ ከሆነ ግን አፋብንን ታጠቀዋለህ። ስለዚህ አልቲሜትሊ አፋብን እንዲሟሟ ነው የሚፈለገው ነው። ከዛ ውስጥ ግን አይ ካገዛዙ ጋር በቃ አይ ትግል በቃን ብለው ደግሞ እጅ የሚሰጡ ልጆችን ታጀግናለህ። አልቲሜትሊ የዚህ ቡድን የዚህ ስብስብ ፍላጎት የአማራ ትግል እንዲከሽፍ የራሱን ስትራቴጂክ ድጋፍ ለአብይ አህመድ መስጠት ነው ማለት ነው። ስለዚህ አማራው ይሄንን ሊያሸንፈው ይገባል። በምንም ተአምር አብይ አህመድን የሚሸከም አማራ የአማራ ጠላት ከመሆን ሊዘል አይችልም ነው። በሌሎች ጉዳዮች ከዛ በታች ባሉ ጉዳዮች እየተነጋገርክ በአማራ የፖለቲካ አውድ ውስጥ ችግሮችን እየቀረፍክ መሄድ ትልቅ ነገር ነው። ያሉ ልዩነቶችን እየፈታ ትሄዳለህ። በዋናነት ግን የአብይ አህመድን ጠላትነት በምንም አይነት መንገድ አደጋው ከሱዳንም ይምጣ ከትግራይ አደጋው ከየትም አቅጣጫ ይምጣ የአብይ አህመድን ጠላትነት ሊያሳንሰው አይችልም። የአማራ ህዝብ አብይ አህመድ ባለበት ሊበቅል አይችልም። አማራን እንደ ዛፍ ብትወስደው አብይ አህመድ ባለበት ጫካ ውስጥ አማራ ሊበቅል አይችልም። በተግባር የታየ ነው፣ የተረጋገጠ ስለሆነ ማለት ነው። በቀጣይ በጥቂት ቀናቶች ውስጥ የምንመለከተው ነገር አንሙት ሰፊ ሆነ ጸረ ታጋይ ድርጅቶች ፕሮፓጋንዳዎችን እንመለከት እንችላለን። ምክንያቱም ብልጽግና ለመዳን የማይቧጥጠው ነገር እንደሌለ ግልጽ ነው። ስለዚህ ለውጥ የሚፈልገው ማህበረሰብ ራሱን ለለውጥ ያዘጋጅ። በተለያየ መንገድ ሚዲያ ላይ አቅም ያለው በሚዲያ ይሞግት፣ ኢትዮጵያ ለውጥ ይገባታል ይበል። የሐሰት እንግዲህ እየተካሄደ ያለው ምክክር ኮሚሽን እየተባለ የሚነዛው ነገር ቅጥፈቱ እየተጋለጠ ነው ያለው። በቀደም መስፍን አራያን በተመለከተ አንድ ፕሮግራም ሰርተን ነበር አንሙት። ያን ፕሮግራም ከሰራን በኋላ በማግስቱ መስፍን አራያ አሁን ሚዲያ ላይ መቅረብ እየቀረበ አይደለም። አጀንዳውን ሃይጃክ አድርጎ አብይ አህመድ ሙሉ ለሙሉ ሂደቱን አስቀድመን ተናግረናል። አሁን እዛው ስብሰባ ላይ ያሉ ሰዎች ስላለው ነውር በየቀኑ ለሚዲያዎች ይልካሉ። ምን አገባን እኛ? አስቀድመን ተናግረናል ሂደቱን በተመለከተ። ለምን ይሄ ድግስ እንደተደገሰ አስቀድመን ስንናገር ነበር የነበረው። ውይይቱ መድረክ በተመለከተ አንሙት 3000 ረዳቶቻችን ብሎ መናገሩ መስፍን አራያን በከፍተኛ ደረጃ በአብይ አህመድ ጥርስ እንዲነከስበት አድርጎታል። ሰውዬው ወጥቶ 4000 ነን 3000 ረዳቶቻችንም አሉ ብሎ ተናገረ። አሁን አምባሳደር መሐመድ ድሪር የሚባለው ግለሰብ በጸረ አማራነቱ ወደር የሌለው ግለሰብ ነው። በነገራችን ላይ መድረክ ላይ ተገኝቼ አይቼዋለሁ ሰውየውን። ያ ግለሰብ ትናንትና ያንን ንግግር እንዲያስተካክል ተልኮ ተሰጥቶት መጥቶ ሚዲያ ላይ ሲናገር ነበር። 3000 አይደሉም ረዳቶቻችን 160 አማካሪዎችና 200 ደግሞ ራፖርተሮች 260 ራፖርተሮች ናቸው 3000 አይደሉም ብሎ ያንን እንዲያርም ተልኮ ተሰጥቶት ያንን ለማስተካከል ጥረት ሲያደርግ ትመለከተዋለህ። ከፍተኛ የሆነ ሽንፈት ግን ገና ሳይጀምሩት ሂደቱን ምን አይነት ሽንፈት እንዳጋጠማቸው በግልጽ ትመለከታለህ። ለምን ሂደቱ ጄኒውን አይደለም። መጀመሪያ ማኒፑሌት የተደረገ ባገዛዙ ቁጥጥር ላገዛዙ እና ባገዛዙ ሰዎች የሚደረግ ምክክር ስለነበረ ነው። አጠቃላይ ሂደቶቹ በፖለቲካው መስፈርት በወታደራዊ ቀጠናው ላይ ያለው ዲፕሎማሲያዊ ሁኔታ የብልጽግናን አገዛዝ የገባበትን ቀውስ እንድንመለከት የሚያደርግ እንደሆነ አንሙት በግልጽ እያየን ያለ ነው። ሁለት ነገሮችን በዚህ አጋጣሚ ልናነሳ ምንችል ይመስለኛል። በተለይ ከዚህ ከምክክር ኮሚሽኑ ጋር ሰሞኑን ትላንትና ቦርከና ይዞት የወጣውን ጽሁፍ እየተመለከትን ነበር የነበረው። አጀንዳዎቹ ሃይጃክ ተደርገዋል የሚለውን ነገር በተመለከተ ትላንት ሲወጡ የነበሩ ነገሮች አሉ። ግን የሁለቱን ሰዎች ንግግር በተመለከተ ለምን መስፍን አራያ ላይ ቂም እንደተያዘበትና ከሚዲያ ገለል እንዲደረግ መሐመድ ድሪር የሚናገረው ተጽፎ እንዲሰጣው የተደረገበትን ምክንያት ትንሽ በንግግሮቻቸው ሰምተን መምጣት እንችላለን። አንሙት ለሁለተኛው ጉዳያችን ይቅርታ ከሱ ቀደም
ቅድም ስናነሳው ከነበረው ይዘት ጋር የሚያያዝ ስለሆነ ነው። በጣም ክሪቲካል ነገር ነው ያነሳው ወንድም አለ። እኔ ኢትዮጵያ ውስጥ ያገዛዝ አደጋ ደቅኖብኛል፣ ያገዛዝ የህልውና አደጋ ነው ብሎ የተነሳ ማንኛውም አካል በመረጠው የትግል ስልት የመታገል መብት አለው አይደለም? ልክ ነው። ለማንም አይመርጥም። የትግራይ ልሂቅና የትግራይ ኃይል የህልውና አደጋ ነው ያገዛዝ ነው ብሎ ከተነሳ ከፈለገ በፓርቲ ከፖለቲካ ከፈለገ በወታደራዊ ትግል ይሄንን አገዛዝ የመታገል መብት አለው። የአማራ ህዝብና የአማራ ልሂቅ ያገዛዝ የህልውና አደጋ ነው ጥቃት እየፈጸመብኝ ነው ብሎ ባሰበበት ደረጃ ያዋጣኛል ባለው የትግል ስልት እየታገለ ነው። ማንም የአማራን ህዝብ የትግል ስልት አይመርጥለትም፣ ትግሉን አይወስንለትም። ለምን እሱን ትዋጋለህ ሊለው አይችልም። የአፋር ህዝብ በተመሳሳይ የህልውና አደጋ አለብኝ ብሎ በተነሳ በገባው ደረጃ ተነስቷል። ስልት መርጦ ኦል ኦቨር ኢትዮጵያ ይሄ ነው። ኦነግም ኦኤንኤልኤፍም ጉሙዝም ጋምቤላም ይሄንን ነው እያደረገ ያለው። ይሄንን ልትመርጥለት፣ ልታስቆመው፣ ልታነውረው ኦኬ ማነወር ይቻል ይሆናል፣ መተቸት ይቻል ይሆናል፣ ማስቆም ግን አይቻልም። የሚቆመው ፍላጎቱ እስከተመለሰለት ድረስ ብቻ ነው። አሁን እዚህ ላይ የሚነሳው የሚቀርቡ የፕሮፓጋንዳ ስልቶች በአንድ በኩል አገዛዙን እንቃወማለን ይሉህና የፕሮፓጋንዳቸው ቅርጽና ይዘት ሄዶ ግጥም ሲል ትመለከተዋለህ። ለምሳሌ አገዛዙ በዋነኛነት አሁን እየተረባረበበት ያለው ኢንቨስት እያደረገበት ያለው ምንድነው? ትብብርና አጋርነት እንዳይኖር ነው አይደል? አዎ። አገዛዙን እቃወማለሁ የህዝብ ትግልን እደግፋለሁ ብለህ ስታበቃ ግን ይሄንኑ ያገዛዙን ፕሮፓጋንዳ ተሸምትና ከነቅርጹና ከነይዘቱ ትብብርና አጋርነት ብለህ ታወግዛለህ ማለት ነው። ተባበርም አትተባበርም አጋርሁንም አትሁንም የትኛውም ህዝብ ማንም ይሄንን አገዛዝ የመታገል መብት አለው የለው? አለው። ኦኬ ማንም የመታገል መብት ካለው አልተባበርም ማለት አንድ ነገር ነው። ነገር ግን ኦኬ እነሱም ከምን የሚታገሉት የኛም አሁናዊ ጠላት ይሄው አገዛዙን እየታገል ነው ከሆነ እንደዚህ ብለው የሚያምኑ አካላት ካሉ ማን ቀድሞ 4 ኪሎ ይገባል የሚል ፉክክር ውስጥ ይግቡ ወይንስ ተነጋግረው ይሄን አገዛዝ ጥለው የድህረ አገዛዝ ሴናሪዮን በፖለቲካል ዲያሎግና ፕሮሰስ የሚፈቱበትን ሁኔታ ያመቻቹ ነው። እነዚህ ጸረ አገዛዝ ትግል የሚያደርጉ አካላት ይጣሙህም አይጣሙህም ወዳጅ ይሁኑም ጠላት ይሁኑም ምንም ይሁኑ የመታገል ህልውናቸውን ለማረጋገጥ የመታገል መብታቸው የተረጋገጠ ነው። ይሄ ማንም አይፈቅድም፣ ማንም አያስቆመው። ያ ከሆነ እንዴት አድርገን እኔ ተፎካክረን ቀድሞ 4 ኪሎ የገባ ብንል ነው የሚሻለው ወይንስ ምን ብናደርግ ይሻላል ነው? አይ አንድ የጋራ ጠላት አስወግደን የፖለቲካ ዲያሎግና ፕሮሰስ ውስጥ እንግባ፣ ተጠያቂነትና ሌላ ሁኔታ እናረጋግጥ ወይንስ ቀድሞ 4 ኪሎ በገባ ብለን እንጣላ ነው? እንደ ልክ አገዛዙ እንደሚፈልገው ጸረ አገዛዝ ትግል የሚያደርጉ ኃይሎች እርስ በርሳቸው እየተፋለሙ እድሜ እናስረዝምለት ነው። ከዚህ አኳያ ምናልባት እዚሁ ላይ እንድንጨምረው ብዬ ነው። ለምሳሌ ከወቅታዊ የፖለቲካ አስተላለፍ አኳያ ለምሳሌ የትግራይ ኃይል ይሄንን አገዛዝ ካልቀበር ነው አንድልም ብሏል። ህልውናችን አይረጋገጥም ብሏል። ይሄንን የማስቆም ፍላጎት ካለ የመቃወም ፍላጎት ካለ ራሳቸው የትግራይ ኃይሎችና አገዛዙ ነው የሚሆነው። ሌላ ጸረ አገዛዝ ትግል እያደረገ ያለ ኃይል ከዚህ ፍላጎትና ዓላማ ጋር ምን ያጋጨዋል? ለምን ተጠልብኛለህ ገዳይን ነው?
አጥፌን ለምን ተዋጋው? አማራን እየገደለ እንዲቀጥል ትፈቅድለታለህ ማለት ነው። ማለት ይሄንን ገዳይ አትጣልብን ነው። ገዳያችንን እንከላከለው ነው። ያ ቲፒኤልኤፍ ጠላት ነው ወዳጅ ነው እኮ ይዛና ዘርቲኝ አገዛዙን የመታገል ፍላጎቱን ህልውና አደጋ ደቅኖብኛል እያለ እኮ ነው። በርግጥ በእነሱም በኩል በሌሎችም አንዳንድ ድንቁርና አለ። ከህልውና ከጋራ ህልውና ከህዝብ ህልውና ይልቅ የሆነ የድንበር የምናምን የፖለቲካይዜሽን ኤሌመንት የተነሳ የሚወራ ነገር አለ። ትክክል አይደለም። እነሱም ያውቁታል። በተደጋጋሚ የምናነሳው ነገር ግን አንድ የጋራ ጠላት አለ ብለህ ከተነሳ እሱን አስወግደን ምን አይነት ሀገር፣ ምን አይነት ተጠያቂነት፣ ምን አይነት ስርዓት፣ ምን አይነት ሀገር ይኖረን የሚለው ጉዳይ ላይ ይሄንን መነጋገር አንፈልግም የሚለው ግን ፖለቲካ አይመስለኝም። ይሄ ፖለቲካ አይደለም በእኔ አረዳድ። ያ ፖለቲካ ነው መሆን ያለበት። እናንተ ከምትዋጉት በቃ ይሄው አገዛዝ ቢቀጥል ይሻላል የሚለው አመለካከት ትክክል ስላልሆነ፣ ስለዚህ ምን እያሉ ነው ያሉት? ይሄንን አገዛዝ መታገል አለብን። ይሄንን አገዛዝ እየታገሉ ያሉ የተለያዩ ኃይሎች አሉ ኢትዮጵያ ውስጥ። አዲስ አበባ ስንደርስም አዲስ አበባ ስንገባም ብቻችንን አንገባም እያሉ ነው ያሉት። ምናልባት ስለ ቀጣይ አጀንዳ ከማንሳት በፊት እዚህ ላይ መጨረሻውን ሐሳብ እንበለው ብዬ በነገር ላይ አንደኛው መሰረታዊ ፖለቲካዊ ነው ማለት እንደው አጀንዳችን ወደ ትብብርና አጋርነት ጉዳይ ሄደብን እንጂ አንድ ቡድን አሁን 4 ኪሎ መግባት ይችላል እንዴ? አሁን አንድ ቡድን ይሄ አሁን ያለው የኦህዴድ ብልጽግና የሚባለው ቡድን እኮ 4 ኪሎን ለመቆጣጠር ኦሮማራ የሚል ድራማ መስራት ነበረበት። በአዴን አዴፓ ምናምን የሚባለውን ኃይል እኮ መያዝ ነበረበት። ብቻህን 4 ኪሎ መግባት የሚባል ኮንሴፕት አሁን የለም። ሞንጆሪኖ ሞነሽ ደብረ ጽዮን የፈለጉትን አይነት ኒኩለር ይዘው ይምጡ። 4 ኪሎ ብቻን መግባት የሚባል የለም። የዛሬ 30 ዓመትም አላረጉትም። አሁንም አይሆንም፣ ወደፊትም አይሆንም። ኡጉጉሞ ወይም ኦኤልኤን እኔ ብቻዬን አዲስ አበባ መገባው ቀድሜ 4 ኪሎ ለያዘውና ሌሎቻችሁ ዙሪያው ላይ ሆናችሁ ተጠብቁኛላችሁ ወይም ታዩኛላችሁ የሚባል ኮንሴፕትም የለም። ለዚያ ነው ፖለቲካል ዲያሎግና ፕሮሰስ እንጂ ጉልበት ከሆነማ በጦርነት አዙሪት ስትማስን ትኖራታለህ እንጂ በጉልበት 4 ኪሎ ገብቻለሁ ብሎ ቢያንስ ማኒፑሌት የማድረግ ፖለቲካል ኖ እዚህ ጋር አንደሙት እንደውም ይቅርታ ጣልቃ ገባውብህና አንድ ቡድን እኮ ተሳክቶለትም እኮ ሌላው ለምሳሌ ሶስተኛ ሀገር ድጋፍም በተለይ የኤሪያል ዲስአድቫንቴጅን በአየር ዘርፍ ላይ ያለህን የአየር የበላይነትን የአየር አሲሜትሪውን መቅረፍ ከተቻለ አንድ ቡድን አዲስ አበባ ሊገባ የሚችልበት እድል አለ። አዲስ አበባ መግባት አይደለም ቁም ነገሩ ነው የምናወራው፣ ስለተረጋጋ ፖለቲካ ነው አይደለም ቁም ነገሩ። አዲስ አበባ መግባትም ሄዶ አዲስ አበባ ሄደ መዋጋት እኮ አለ። አዲስ አበባን መያዝ አይደለም። የኢትዮጵያን ቀጣይነት የምታስብ ከሆነ እና ኢትዮጵያ ውስጥ ለፖለቲካዊ መረጋጋት ከሆነ የምናስበው እነዚህ የታጠቁ ኃይሎችን ሁሉ የትግል ኢኩዌሽን ውስጥ ማስገባት ግድ ይሆናል ነው። የተረጋጋች ኢትዮጵያን ስታስብ የኢትዮጵያን ምስራቅ ታስባል። የተረጋጋች ኢትዮጵያን ስታስብ በትጥቅ ትግል አገዛዝና ጸረ አገዛዝ ትግል እያደረጉ የህልውና አደጋ ተደቅኖብናል ብለው ትግል የሚያደርጉ ኃይሎችን ታስባለህ አይደለም እንዴ? ቀጣዩን ፖለቲካ የምትሰራው ነገ አይደለም ዛሬም ነው። ጸረ አገዛዝ ትግል ታደርጋለህ፣ ለሀገርና ለህዝቦች ቀጣይነት ደግሞ ዋስትና ትሰጣለህ። ለኔ ፖለቲካ እሱ ነው። የምትተባበራቸው ኃይሎች በሐሳብና በፍላጎት ካንተ ጋር ተመሳሳይ ከሆኑ ኃይሎች ጋር አይደለም። እንደዛ ቢሆንማ ካንተና ከፍላጎት ጋር ከሚመሳሰሉ ኃይሎች ጋር ብቻ ምን ያታግልሃል? መስማት የማትፈልጋቸው አብረሃቸው ልትታይ የማትፈልጋቸውን ኃይሎች፣ ልታዳምጣቸው የማትፈልጋቸውን ኃይሎች፣ ካንተ ፍጹም ተቃራኒ ፖለቲካ ፍላጎት ያላቸውን ኃይሎች ነገ ትዋጋቸዋለህ ማለት ነው። እድሜ ልክህን የተለየ ሐሳብ ካለው ኃይል ጋር ስትዋጋ ነው የምትኖረው። ልዩነቶችን ልትፈታ የምትችልባቸውን ፖለቲካዊ መፍትሄዎች እያሰብክ በጋራ በህዝቦቻችን ላይ የተደቀኑ አደጋዎችን አስበህ ያንን የጋራ ህልውና አደጋ የደቀነውን ዋነኛ አደጋ ለመቅረፍ በሚደረጉ ትብብሮች ውስጥ በጋራ የምትሰራባቸውን ሂደቶች ታሳልጣለህ።
አዲስ አበባ መግባትና ያለ መግባት ጉዳይም አይደለም ማለት ነው። አንሙት የስ የበረታ ኃይል ይገባ ይችላል። መግባት አይደለም ቁም ነገሩ ነው። የተረጋጋ ሀገር ነው ቁም ነገሩ። እንዳልከው ቀጣዩ ፖስት አብይ ላይ የሚኖር ፖለቲካዊ ሂደት ነው ትልቁ ቁም ነገር። ያንን ሂደት የምትጀምረው ግን ነሰርሊ ነገ አዲስ አበባ ላይ ሆነ አይደለም፣ ዛሬ ላይ ነው የምትጀምረው። በቀጠናው ላይ ካሉ ኃይሎች ጋር የዓለም አቀፉን ሁኔታ፣ የዓለም አቀፍ የፖለቲካ ሁኔታ፣ የሀገሪቱን ሁኔታ፣ በሀገሪቱ ውስጥ ያሉ ኃይሎችንና ኃይሎችን አሰላለፍ፣ እነዚህን ሁሉ ትንተና የምትሰራው ከነዚህ ኃይሎች ጋር ሁሉ በሚያግባቡ ጉዳዮች ላይ የምትቀራረብበትን ሂደት የምትጀምረው ዛሬ እንጂ ነገ አይደለም የሚለውን ነገር ማሰብ ያስፈልጋል ማለት ነው። አንሙት ከዛ አንፃር ቢታይ የሚለው ነው። ሐሳብህን ተረድቼዋለሁ። ማንም ኃይል አይገባም ከሚል ይልቅ ቢገባስ ዓላማው ምንድነው ነው? ቢገባ ዓላማው የተረጋጋች ኢትዮጵያን መፍጠር ነው አይደለም? የኢትዮጵያ ህዝቦች ፍቃድ የሚንጸባረቅበትን የፖለቲካ አውድ በኢትዮጵያ ውስጥ መፍጠር ነው። የታጠቁ ኃይሎችን ወደ ፖለቲካዊ ድርድር ማምጣት ነው። ስለዚህ የተረጋጋ ስርዓት በህዝቦቻችን ሉላ ላይ የተደቀነውን አደጋ መቅረፍ ነው እና ለኢትዮጵያ ዘላቂ ሰላም ማበጀት ከሆነ በዛ ሂደት ውስጥ የማትፈልጋቸው ኃይሎች ጋር የመነጋገር ከሬጅ እንዲኖርህ ያስፈልጋል ማለት ነው። ፖለቲካ በአንድ በኩል አቅም ነው፣ በሌላ በኩል ደግሞ ፖለቲካ ነው። ሁለቱን አስተባብረ የምትሄድበት ሂደት ስለሆነ ማለት ነው። ከዚህ አንፃር ቢታይ ለማለት ነው። ግን እንዳልከው ሞንጆሪኖ በንግግሯ ላይ ትላንትና ካነሳቻቸው ነገሮች ምናልባት አንደኛው በጣም ቴክኒሻናችን ዝግጁ ከሆነ ልታሰማን የምትችለው ትብብርን በተመለከተ ያነሳቻቸው ነገሮች ናቸው። አንሙት ትብብርን በተመለከተ በጣም ሰፊ ነገር አንስታለች። በትግል ሂደት ውስጥ ስላጋጠሙ ቻሌንጆች፣ ትላንት የነበሩ መስተጋብሮች፣ ዛሬ ላይ ደግሞ ፈጠርናቸው ስለምትላቸው የፖለቲካ አውዶች ታነሳለች። በነገራችን ላይ እንዴት በብልሃት እንዳለፉ ለምሳሌ ጸረ አማራ ትግል እናድርግ ተብሎ ጥሪ ሲቀርብላቸው በተደጋጋሚ እነዛን እንዴት ሪጀክት እንዳደረጉ ታነሳለች። እነዛን ማድረጋችን ዛሬ በተወሰነ መንገድ ከአማራው ጋር ለመተማመን እድል ፈጥሮልናል። ሙሉ ለሙሉ ለመተማመን የሚያስችል ሁኔታ ባይፈጠርም ጠላትነቱን ሆስቲሊቲውን በተወሰነ መንገድ ለማስወገድ የሚያስችል ሂደቶችን እንድጀምር እንትን ሰጥቶናል ነው የምትለው፣ ስፔስ ሰጥቶናል። ጸረ አገዛዝ ትግል ለማድረግ የምንችልበትንም እድል ፈጥሮልናል ትላለች በንግግሯ ማለት ነው። ከኦኤልኤ ጋር የሚደረግ ትብብር፣ ከፋኖ ጋር የሚደረግ ትብብርን በተመለከተ እንደዚሁ የምታነሳቸው ነገሮች እንዳሉ ትላንት በንግግሯ ያነሳቻቸው ነገሮች አሉ። ምናልባት ትንሽ እንስማውና ሐሳብ እንሰጥበት ይሆናል። ለና ነገር ዝናይ ሲቪል ምክልኻል ዝባሃል ሲቪል ዲፌንስ ባዕሉት ህዝብና ነው ባዕሉ ከመገሩ ከካላኸለ ለዎ ማለት እዚህ ላይ አንሙት ያነሳችው ስለ ሲቪል ዲፌንስ ነው። የአየር መከላከልን በተመለከተ የአየር ጥቃትን በተመለከተ እንግዲህ ይሄ በእርግጥ ትግሉ የደረሰበትን ደረጃ ዝግጅቱም የደረሰበትን ደረጃ ሊነግረናል ከምላቸው ነገሮች አንደኛው ይሄ ነው። እዚህ ላይ የምትለው ምንድነው? እስራኤልም ብትሆን ሌሎችም ጠንካራ ነን የሚሉ ሀገራትም ቢሆን ሙሉ ለሙሉ የአየር ክልላቸውን ለመጠበቅ የሚያስችል ቴክኖሎጂ አሁን ላይ የለም። የቻልነውን የአየር መከላከል እናደርጋለን። ካልቻል ሌላው ግን የሲቪሊያኑ ራሱን የሚከላከልበትን ሂደት ሲቪሊያን ዲፌንስ ሜካኒዝምን ማጠናከር ነው ትላለች እዚህ ላይ። ይሄ እንደው ይሄንን ያነሳ ነው በሁሉም አቅጣጫ እየተደረገ ያለው ዝግጅት የት እንደደረሰ ነው። ኦልሞስት ወደ ታክቲካል እንትን ነው። አሁን ይሄ በጦርነት ውስጥ ሊያጋጥሙ የሚችሉ አደጋዎችን በተመለከተ ነው ከህዝብ ጋር እየተመካከረች ያለችው ወይንም ደግሞ ይሄን ሐሳብ እያነሳች ያለችው። ዝግጅቱ ወደ አይነት ደረጃ እንደደረሰ የሚያሳየን ይመስለኛል አንሙት በአንድ በኩል። በሌላ በኩል ፋኖንና ኦላን በተመለከተ ያነሳቻቸው ነገሮች አሉ። ምናልባት እሱን ልታሰማን ከቻል ቴክኒሻናችን እሱን አሰማን። የምታነሳው እዛ ላይ ምንድነው አንሙት አዲስ አበባ ዙሪያ ላይም በተበርካታ በሀገሪቱ አቅጣጫዎች ላይ በርካታ ኃይሎች አሉ አብረው ሊተባበሩ የሚችሉ እያለች ነው የምታነሳው። በዚህ ረገድ በርካታ ኃይሎች በይፋ ኢትዮጵያ ውስጥ ጸረ አገዛዝ ትግል ሊያደርጉበት የሚችሉበት እድል ከምን ጊዜውም በላይ ይጠናከር የመጣ መሆኑን የሚያሳይ ንግግር ነው ያደረገችው ትላንትና። ቴንክ ዩ አይ ቲንክ ወደ ሌላ ርዕሰ ጉዳይ መሄድ የምንችል ይመስለኛል። ብዙ እዚህ ላይ ዱዌል ባናደርግ አጠቃላይ ነገሩ ምንድነው ነው የገባኝ። ትግራይ ላይ ያለው ነገር ወደ መጨረሻው ጫፍ ደርሷል። በየከተማው ህዝባዊ ውይይቶች እየተደረጉ ነው። ስለ ሲቪክ ዲፌንስ እየተወራ ነው ያለው። በባላንጣነት በደመኛነት በዚህ አይነት አፕሮች ከኢትዮጵያ ኃይሎች ጋር የትም መድረስ እንደማይቻል ግልጽነት የተፈጠረ ይመስለኛል።
እኔ ከሞላ ጎደል እኔ አጋርነትና ትብብር ሲባል አማራ ከወያኔ ጋር የሚለው ነገር ብዙ ጊዜ ስለሚነሳ ነሰሰርሊ ከዚያ አኳያ ብቻ አይደለም ማየው እንደዚያ ብቻ መታየትም አለበት ብያለሁ። 7-8 የሚያክሉ ብሔሮች ድርጅቶች የህልውና አደጋ አለብን ብለው ጠበንጃ አንስተዋል። ለምንድን ነው ሌሎችን የምናሳንሳቸው? የሌሎችን ጥያቄና ፍላጎት ለምዝቅ እናደርገዋለን? እኔ በአንድ በኩል አማራ በራሱ ኦኬ ራስን የመቻል ፖሊሲ ቀዳሚና ዋነኛው ፖሊሲ ነው አማራ። አዎ ወታደራዊ፣ ፖለቲካዊ ራስን የመቻል የራስ በቅነት ፖሊሲ ስትራቴጂ ሁሉ ነገር ነው የሚከተለው። እነዚህ ሁሉ ድርጅቶች ጥያቄ ይዘው ተነስተዋል። እኛ ቀድመን እንደው እንበልና ቀድመን ሌሎችን አንፈልጋችሁም ብለን በቃ ከናንተ ጋር መስራት እናንተ ጸረ አማራዎች ምናምን እንበልና 4 ኪሎ ገባን። አገዛዙን ተክተን እነሱን ምን ልንላቸው ነው? የህልውና አደጋ ደርሶብናል አሉ። የህልውና ጥቃቱና አደጋው እንደማይቀጥል እኮ ቢያንስ ማረጋገጫ መስጠት አለበት። እሱን ለመስጠት እኮ ማነጋገር እኮ አለበት አይደለም እንዴ? ፖለቲካ እሱ መሰለኝ ዝም ብሎ ጥይት ማጮህ አይደለም ፖለቲካ ነው ወይ? ፖለቲካ ተገጥማቸዋል። 7-8 ድርጅት ተነስቷል። ብልጽግናን ተክተህ 4 ኪሎ ቁጭ ብለህ ልትወጋቸው ልትገጥማቸው ነው የፈለከው ወይንስ ወይ አውጥተህ ታስቀምጣለህ? እኔ አይ ዶንት ኖ እንዴት ያለ ፖለቲካኛ ሀገር እንዳለ ግርያ ላይ ስለሆነ ነው። ዞሮ ዞሮ ማንም በዚህ አገዛዝ የተደቀነበትን አደጋ የመመከት መብት አለው። ይሄን በመመከት ሂደት ውስጥ የሚቃረኑ ኃይሎች ሳይቀሩ መውጫ መንገድ የማርያም መንገድ ያበጃሉ የሚለውን አንዳንድ ጊዜ ለግልጽነት ለምናምን እየተባለ ፋኖ የሚወዘወዝ የሚነዘነዝበት መንገድ አለ። አንዳንዱ ነገር እኮ it needs time ሁኔታ አመቺ ሁኔታ። አንዳንዱ እውነት እኮ ጊዜ ይፈልጋል። አንዳንዱ እውነት ጊዜው ካልደረሰ ስህተት ይሆናል። ጊዜ የደረሰ እውነት ደግሞ እውነት ነው። ጊዜ ያልደረሰ እውነት ስህተት ስለሚሆን ማለት ነው። እና አንዳንድ ጊዜ መሪዎቻችን የሚያደርጉትን ነገር ለመጠበቅ ለመስማት ትንፋሽ ኑረን ለማለት ነው። ምናልባት ከሰዓት አኳያ ወደ ሌላ አይ ቲንክ ምክክሩ ኮሚሽኑ ጋር ያነሳው ነገር ነበር መሰለኝ። ከምክክሩ ጋር አንድ የማስረሻ ንግግር እንስማና እንሙት። ከዚህ በፊት በጣሊያን ወረራ ወቅት አንሙት የጣሊያን ጋዜጦች ስታር ዲፌክተር ብለው ደጃዝማች ኃይለ ሥላሴ ጉግሳን ይዘው ወጥተው ነበረ በወቅቱ እና ለኢሚሊዮን ዲቦኖ ነው ደጋሞስ ላይ እጅ ሰጥቶ የነበረው ደጃዝማች ኃይለ ሥላሴ ጉግሳና በጣም የተወራለት ጉዳይ ነበር በወቅቱ። ግን ደጃዝማች ኃይለ ሥላሴ ጉግሳ 1200 ወታደር ነበረ በስሩ እና ያንን ኃይል ይዞ ሲቀላቀል ለጣሊያን ትልቅ ነገር ነበር በወቅቱ። የነ ማስረሻ የነ ኮሎኔል ፋንታሁን ወደ ብልጽግና መግባት አይደለም በምክክር ሂደቱ ላይ ከተገኙም በኋላ ምክክር ብለው በሚጠራው ሂደት ላይ ዛሬም በአማራ ስም የሚያስተጋቧቸው ነገሮች አሉ። እነሱንም በተመለከተ የተወሰነ ነገር ሐሳብ ብትሰጥበት ደስ ይለኛል። አንድ ንግግር ሰምቼ ነበር። ኮዝ የላቸውም አሁን የሚታገሉ ኃይሎች ብለ እዛ ላይ እንደዛ እያለ ይናገራል። ኮዝ የላቸውም የሚል አሁን ትግል እያደረጉ ያሉ ኃይሎች ኮዝ የላቸውም ይልና በዛ ምክክር ላይ ግን ለምክክር የተገኘው በሀገሪቱ ውስጥ ስላጋጠመ ፖለቲካዊ ቀውስ ለመምከር እዛ ላይ እንደተገኘ ደግሞ ትመለከታለና ሀገሪቱ አጋጠማት የሚባለው ቀውስ ለራሱ አንድ ራሱን የቻለ ቀውስ ሆኖ ጫካ የሚታገሉት እና የትጥቅ ትግል እያደረጉ ያሉ ኃይሎች ግን ኮዝ የላቸውም እያልክ የምትናገርበት ሁኔታ ሲኖር እርስ በርሱ የሚጣረስ መሆኑን ትንሽ እናሳይና እንለፍ ብዬ ነው። ሐሳብ ትሰጥበታለህ? ከዛ ውጪ የምክክር ኮሚሽኑን አጀንዳ በተመለከተ የተነሱ ነገሮች አሉ፣ እነሱን እናንሳቸው። መሳሪያ ይሄ መድረክ ነው ማለት ነው። በሁሉም አካባቢዎች ላይ የራሳቸውን የሚሆን የህዝብን አካባቢ የሚንቀሳቀሱበትን ማህበረሰብ ጥያቄዎች ይዘን ተነስተናል ብለው እንደ ኮዝ ሊጠቀሙ ይችሉ ይሆናል። አሁን ላይ ያሉ በኢትዮጵያ አካባቢ ያሉ ሁኔታዎች ግን የባዕዳን ተልዕኮ የመሸከም ነው እንጂ ሪል ኮዝ እያጡ ሄደዋል። ሪል ኮዙ ሃይጃክ የመደረግ በውጭ ኃይል የመጠለፍና የውጭ ኃይል አገልጋይ የመሆን እንጂ የራሳቸውን ኮዝ ወይም ደግሞ የህዝብ ኮዝ ስተዋል ወይም ደግሞ ተነጥቀዋል። እንግርቱ ስለ ኮዝ ነው ያወራ ያለው አንሙትና ትንሽ ሐሳብ ካከልክበት ብዬ ነው። ከዛ ውጪ ከዚሁ ጋር አያይዘን እንድናነሳ የምፈልገው የሁለቱን ምክክር ኮሚሽነሮች በተመለከተ ነው። አንደኛው መሐሙድ ድሪን ነው፣ ሌላኛው
መስፍን አርአያ ነው እና መስፍን አርአያ በቀደም የተናገረው ንግግር እንስማንሙት ከዛ መሐሙድ ድሪር እሱን እንዲያስተባብል የተሰጠውን ተልእኮ ደግሞ አብረና ያይዘን እናንሳው። መስፍን አርአያ መጀመሪያ የተናገረውን እንስማ። 3000 ሰዎች ናቸው ተጨማሪ አጋሮቻችን ወይንም ደግሞ ረዳቶቻችን ተብሎ የተነሳው 7000 ሆነው ነው ምክክሩ ላይ እንደተገኙ የተናገረው። እሱን ተከትሎ ከፍተኛ ቁጣን የፈጠረው በአብይ አህመድ ዘንድና በኋላ እሱን አንስተውት ነው መሐመድ ድሪር ሚዲያ ላይ ወጥቶ እንዲናገር እያደረጉ ያሉት። እሱን እንስማ። እስካሁን ድረስ ፈጣሪ የተመሰገነ ይሁን ጥሩ እየሄደ ነው። ቀደም ብዬ እንዳልኳችሁ 4000 ሰው ከነረዳቶቻችን ከ7000 በላይ ነው። ከነተባባሪዎቻችን ቁጥራችን በጣም ሰፊ ነው። ስለዚህ እነኚህን ለሁለት ቀን ማስተናገድ እንኳን ቀላል አይደለም፣ ግን ጥሩ እየሄደ ነው። የሚመለከታቸው በሙሉ አስፈላጊውን እርዳታ እየሰጡን ነው። በጣም ደስ ብሎኛል። ሚዲያ ጥሩ እየሰራችሁ ነው። ይበቃል። መሐሙድ የተናገረው ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች ይበቃናል። አንሙት እንግዲህ መስፍን አርአያ የዛን ቀን ወጥቶ 7000 ሰው እንደመጣ 3000 ሰው በረዳትነት 4000 ሰው ደግሞ በተሳታፊነት እንደሚሳተፍበት ነበር በሂደቱ የተናገረው። ያ ንግግር ከፍተኛ ቁጣና እንትን ብሏል። እኛም ፕሮግራም ሰርተንበት ነበር። ተጨማሪ 3000 ሰው አስገብቶ እንደነበረ ኦህዴድ በግልጽ የተመለከትንበት ነው። በኋላ ላይ ያንን እንዲያስተባብል ነው መሐሙድ ድሪር የመጣው። አጀንዳዎቹን በተመለከተ አንሙት በ8 አጀንዳዎች ላይ 500 ሆነው 8 ግሩፖች እንዲመክሩ ነበር መጀመሪያ ላይ አቅጣጫ ተቀምጦ የነበረው። ያንን ተከትሎ ከፍተኛ ቀውስ ፈጠረ። በኋላ ላይ እያንዳንዳችን በሁሉም አጀንዳ ላይ መወያየት አለብን የሚል ክርክርም ሲነሳ በኋላ ላይ እያንዳንዱን ቡድን በ50 ከፈሉትና በአንድ ቡድን አንድ ለምሳሌ የሚባለው ላይ 10 በ50 የተከፈሉ 10 ቡድኖች እንዲሆኑ አድርገው በዛ ውስጥ አጀንዳዎቹን ከ8 ወደ 80 ያስፍቶ አብይ አህመድ እያንዳንዳቸው በነጠላ ጉዳይ ላይ ብቻ እንዲወያዩ ለማድረግ ጥረት እየተደረገ እንዳለ ተመለከታለ ማለት ነው። ድራማ ውጤት ማምጣት እንዳልቻለ አጠቃላይ ሂደቱም እዛ ለተገኙ ሰዎችም አሳፋሪ እንደሆነ በየዕለቱ የሚላኩልን መረጃዎችም ጭምር ምን አይነት እንደሆኑ እየተመለከትን ያለ ነው። ከዛ ውጪ ትላንትና ያነበብናቸው ነገሮች ምንድናቸው? ትላንት ማታ የወጡ መረጃዎች የሚያሳዩት ሙሉ ሂደቱን በተመለከተ በቀጥታ እና አብይ አህመድ ራሳቸው ኦን እንዳደረጉት ሂደቱን ኮሚሽነሮች ምናምን ይባሉ የነበሩት ግለሰቦችም አየር ላይ እንደተጣሉ በዚህም ንግግሮቻቸው በጣም ከፍተኛ ቁጣ እና አብይ አህመድ በከፍተኛ ሁኔታ እንደተቆጡ የሚያሳዩ ነገሮችን ስንሰማ ነበር የነበረውና አጠቃላይ ሂደቱን በተመለከተ እዛ ላይም ያሉ ሰዎች የሚነግሩን ትርምሱን ስትመለከተው በዚህ ላይ እንደው ትንሽ የምትነግረኝ ነገር ካለ የሚለውን ነገር ትንሽ ሐሳብ አጋራን። ከዛ ውጪ አሁን እየደረሰኝ ያለ መረጃ አላንሙት እሱንም ምናልባት አንድ ላይ እናነሳዋለን። ያ ምን እኔ አሁን በአጠቃላይ ውድቅ በሆነ ዴዶን አራይቫል ተብሎ ከጅምሩ ውድቅ የተደረገ ጉዳይ ላይ በየጊዜው የሚካሄዱ ነገሮች የሚሆኑ ነገሮች በሙሉ የሚያረጋግጡልን ለምን ሲነሳ ይሄ ነገር ውድቅ ሆነ፣ ለምን ሙት ሆነ መጀመሪያ ሲነሳ የሚለውን ነገር የሚያረጋግጡ ናቸው። እያንዳንዱ በየሂደቱ የምትሰማቸው ነገሮች እኛ ያገዛዙን እያንዳንዱን ዝርዝር አጀንዳና ሂደት ዲል የማድረግ ፍላጎት ኖሮን አይደለም። እውነት ለመናገር ተመልካቾች መረዳት የለባችሁ
ይሄ ከመጀመሪያው ውድቅ ነው የተባለ ተቀባይነት ያጣው ያገዛዙ የአንድ ወገን የግል ድራማ እድሜ ማስቀጠያ ድራማ ውድቅ ነው ተቀባይነት የለውም ሲባል በእያንዳንዱ ሂደት የሚረጋገጥ ውድቀት ነው። በእያንዳንዱ ሂደት በእያንዳንዱ ሁኔታ ውስጥ ከተሳትፎ ከምናምኑ ከአጀንዳ ከምን በየጊዜው የሚነሱ ነገሮች እኛ የነሱን አጀንዳ ለማሞቅና የነሱን አጀንዳ ሁልጊዜም ትኩስ ሆኖ እንዲቀጥል ለማድረግ አይደለም የምናነሳው። ለምን ውድቅ እንደሆነ በየጊዜውና በእያንዳንዱ ዝርዝር ሂደት አስረጂና ማሳያ ያደረግን ያቀረብነው እንደሆነ ብቻ ነው መረዳት የሚገባው። ስለዚህ 11 ነው የጀመረው ኮሚሽን ወደ 8 ሲወርዱ በማከላቸው ብዙ ሰጣ ገባ ይሄ እኮ ፕሪዲተርመንት ቀድሞ ያለቀ አጀንዳ ምን እንደሚሆን ያለቀ እንዴት ድምጽ መሰጠት እንዳለበት 3000 ምናምን ሰው እንዲመጣ የተደረገው እኮ ድምጽ ለመስጠት እኮ። ምክንያቱም እያንዳንዱ ቡድን በአንድ አጀንዳ ብቻ ነው የሚመክረው። የቀረበውን የሚባለውን አጀንዳ በሙሉ የሚመክር አይደለም። በአንድ በተሰጠችው አጀንዳ ነው። እሷንም በዚህ ጉዳይ ላይ እነማን በዛ ብለው ይወያዩ፣ እዚህኛው ላይ እነማን ይብዙ፣ አማራ ምን ላይ ነው ሊያተኩር የሚችለው፣ ወዴት እንውሰደው እየተባለ የሚደረግ ውይይት እንደሆነ ገና ከሂደቱ እየሰማንበት ነው ያለነው። ከዛ በኋላ ድምጽ ነው። ድምጽ ደግሞ የተወከለበት አግባብ ደግሞ ወረዳ ነው። የትኛው ክልል ምን ያህል ወረዳ አለ፣ የትኛው አካባቢ ምን ያህል ወረዳ አለው። ኢትዮጵያ የኩያሞች ሀገር ከሆነች እኩል ድምጽ ለምን አናሰማም? ስለዚህ በዛ መንገድ በወረዳም ድምጽ የምትሰጥበት ሁኔታ እኮ አይደለም ማንሙት ያለው አጠቃላይ እዛ አካባቢ ላይ everything is manipulated ውጤቱ የሚታወቅ እኮ ነው። እዛ ቦታ ላይ ሴሬሞኒውን ማካሄድ ድራማውን ስቴጅ ማድረግ ነው እንጂ የሚፈለገውን ውጤት በተመለከተ አስቀድሞ አገዛዙ ራሱ የራሱን ስክሪፕት ጽፎታል ማለት ነው። ግን እንዳልከው ለድራማው ይበጅ ዘንድ የተጠራቀመውን ኃይል በጋራ እጅ አውጡ ሊባል የሚችልበት ሁኔታ እንደሚኖር ነው የምትመለከተው ማለት ነው። ኤግዛክትሊ። ስለዚህ ያንን ድራማ በተወሰነ ደረጃ እኔ ምርጫውን ያየ ሰው እዚህ ላይ የተለየ ነገር ይጠብቃል ብዬ አላስብም። በደንብ ጥሩ ተደርጎ የኢትዮጵያ ሕዝብ ውድቀቱን የተረዳበት ምንም የኢትዮጵያ ነባራዊ ሁኔታ የማይቀይር በምንም መንገድ የኢትዮጵያን ወቅታዊ ፖለቲካዊ ኢኮኖሚያዊ ሁኔታ የማይቀይር መድረክ እንደሆነ ምንም ጥርጥር የለውም። ኢንፋክት አገዛዙ የፈለጋቸውን ዓላማዎችና ፍላጎቶች ለማሳካት የተሰራና የተዘጋጀ እንደሆነ ደግሞ ግልጽ ነው። እንደው በዚህ አጋጣሚ ግን ትንግርቱ እነዚህ ትግል ከድተው የመጡ ኮዙ የለም የውጭ ኃይል እንደዚህ ብሏል እንደዚህ አይነት እነዚህን አካላት እኔ አገዛዙ ፕሮሞት የሚያደርግበት መንገድ በቂ ይመስለኛል። እና እንደ አማራ ሚዲያ እነዚህን ሰዎች ለማሳጣት የተለየ ጥረት የሚፈልግ አይመስለኝም። እኔ እነዚህን ማስረሻ ኮሎኔል ምናምን ገሌ ይባሉ ትግል ከርት የወጡ ተሸናፊዎች አገዛዙ ፕሮሞት እያደረገ አገዛዙ የአማራ ወኪል እያስመሰለ እንደዚሁም የአብን ተሿሚ አንጃል አንድ ተለጣፊ ሆዳም ስብስብ አለ። እኔ እነዚህ አካላት እንዲህ አሉ እንደዚህ ያሉ በሚል የአማራ ወኪል አስመስሎ አገዛዙ ፕሮሞት እያደረጋቸው ስለሆነ የእነዚህን ሰዎች አይረቤነት ለማሳየት የምናባክነው ጊዜና ኢነርጂ መኖር አለበት ብያለሁ። እውነት ለመናገር ለምንድን ነው ይሄንን ምለው? አብንን ያፈረሱና ለዚህ አገዛዝ የተሸጡ ልጆች ከትግል ከድተው ተሸማቀው የጠፉ ልጆች እነዚህ ሰዎች ምን እንደሆኑ የአማራ ሕዝብ አይቷል። እውነት ለመናገር በእነዚህ አካላት ላይ ዳውት ያለው አማራ ምንም ብንነግረው ስለዚህ ትግል ሊገነዘብ አይችልም። አገዛዙ ያአላምጦ እንደ ሸንኮራ አገዳ የሚወረውራቸው ትቢያዎች ናቸው። እና እውነት ለመናገር እኔ አገዛዙ የሚሾማቸው አገዛዙ ፕሮሞት የሚያደርጋቸው ይበቃል ብዬ ነው ማስበው። ይሄ ልጅ እንዲህ አለ እንደዚህ አለ ሪል ኮዝ የለም ምናምን ኮዝ የለም ማታገያ ምናምን የለም መሳቂያ ነው። አይመጥንም። አሚን ፎር ዘ ሴክ ኦፍ ዲስከሽን ራሱ አይመጥንም። ምን እንደነበረ የት እንደነበረ ምን እንዳደረገ ማን ምን እንዳለው እንዴት እንደታለፈ እያንዳንዳቸውን እናውቀዋለን። ወርዛ ያረግም አሁን ያገዛዙ ተለጣፊ ሆኖ የሚያነሱት ነገር እውነት ለመናገር ኢንሰልት ይመስለኛል። ለኔ ኢንሰልት ነው፣ ለአማራም ኢንሰልት ይመስለኛል። እነዚህ ልጆች ያልተገነዘበ አማራ እስከዛሬ ካለ
የነዚህ ልጆች ፖለቲክ ትክክል ነው ብሎ እያሰበ ያለ አማራ ካለ ዛሬም እግዚአብሔር ይማርህ። በቃ መጨረሻ ላይ እንገናኝ፣ ከድል በኋላ ያገናኘን ለማለት ነው ሞተው። አመሰግናለሁ። አንሙት አይ ቲንክ ትክክል ነህ። አምጥተን ሐሳብ እንድንሰጥበት ምንድነው መሰለህ እኔ እንዳልከው እነዚህ ልጆች ያልተገነዘበ አማራ አለ ብሎ ለማሰብ ይቸግራለሁ። ግን አንዳንድ ጊዜ የሚቸግረኝ ነገር ምንድነው እንዴት ትግሉስ ነበሩ የሚለውን ለመረዳት ይቸግራለሁ። በእርግጥ እንዴት ትግሉስ ገብተው ነበር እንደነዚህ አይነት ሰዎች ምን ነበር የሚሰሩት ትግል ውስጥ የሚለውን ነገር እንድታስብ ያደርጋል፣ ያስቆጭሃል፣ ያበሳጭሃል። በትውልድና በህዝብ ትግል ላይ በዚህ ደረጃ ሲሳለቁ ስትመለከት በእርግጥም ትግል ውስጥ እንደነዚህ አይነት ሰዎች በእርግጥ ለምን ገቡ፣ ምን ነበር የሚሰሩት የሚለውን ነገር እንድንጠይቅ ስለሚያስገድድ ነው። አዲስ ያለ ዴቨሎፒንግ ስቶሪ ነው። አንሙት ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ ይሄዳሉ የሚል ነው የሰማነው ነገር። ይሄን በተመለከተ እንግዲህ በቀጣይ ራሱ የሚሰጠን ትርጉም ምንድነው የሚለውን ትንሽ ሐሳብ ብናጋራበት ጥሩ ነው። ዛሬም ስንሰማ የነበረው በተለያዩ ሚዲያዎች ላይ ሲወጡ የነበሩ ነገሮች አሉ። ከነዚህ ውስጥ ሁለት ነገሮች፣ አንደኛው የኤርትራ መንግስት ጋር አብይ አህመድ አሁንም ሽማግሌ ለመላክ ከፍተኛ ርብርብ እያደረገ መሆኑን፣ አማልዱኝ እያለ በተደጋጋሚ ሰዎችን የሚልክ መሆኑን፣ ኤርትራ ብቻ ሳይሆን ከግብጽ ጋር እንደዚሁ ባይላተራል ለማድረግ ለመወያየት ጥረት እንደሚፈልግ ከዛ ውጪ ግን የባይላተራል የሚባሉ የነበሩ በተናጠል ከኤርትራ ጋር፣ በተናጠል ከግብጽ ጋር፣ በተናጠል ከሶማሊያ ጋር የሚደረግ የነበረ ንግግር፣ ከሱዳን ጋር ሊደረግ የሚችል ንግግር አይነቱና መልኩ እንደተቀየረ፣ ብልጽግና ብቻውን ከግብጽ ጋር ሊነጋገር የሚችልበት እድል እየጠበበ እንደመጣ፣ ብልጽግና ብቻውን ከኤርትራ ጋር ሊነጋገር የሚችልበት እድል ፈጽሞ የሌለ መሆኑን፣ እንደዚህ አይነት ነገሮች እየተቀየሩበት መጥተዋል። አየህ ለወትሮ ከዚህ በፊት በቀጥታ ከግብጽ ጋር በተለያየ ጉዳይና አጀንዳ ላይ ልትነጋገር የምትችልበት እድል ነበር። አሁን በጣም ኮምፕሊኬትድ እየሆነ መጣና ሱዳን ላይ በሚኖር ለምሳሌ የተኩስ አቁም ስምምነት ወይንም ደግሞ ሁማኒቴሪያን ትሩስ ላይ የሱዳኑ ጦርነት ካልቆመልኝ ብሎ ከፊት እንዲሰለፍ እየተገደደ እየመጣ ነው ብልጽግና ያለው ሁኔታ። ምክንያቱም ብልጽግና ከህወሓት ከሱዳን የሚቃጣ ቀጥተኛ ስጋት ተደቅኖበት ትመለከታለህ። እሱ በቀጠናው ላይ ደቀናው አደጋ እንዳለ ሆኖ ማለት ነው። መነሻው እንደዋዛ የጀመረው ሱዳንን የማተራመስ እንቅስቃሴ እንደሆነ ብናውቅም ማለት ነው። ግን ብልጽግና ላይ የተደቀነ አደጋ መጥቶ ከሱዳን ፊት ለፊቱ እንትን ብሏል። ከሌሎች አካባቢዎች ከሌሎች ኃይሎች የሚመጣ አደጋም እንደዚሁ ተደቅኖበታል። ከዛ ውጪ በተናጠል ከዚህ በፊት ሊነጋገር ባይላተራል አድሬስ ሊያደርግ የሚችለውን ጉዳይ አሁን ቬክተሩን እየቀያየሩበት በበርካታ ሁኔታዎች ውስጥ ተናጠላዊ ግንኙነት እንዳያደርግም ጭምር በር እየተዘጋበት እንዳለ እየተመለከትን ነው። በተናጠል አንዱን ከሌላው ነጥሎ ነበር ከዚህ በፊት አፕሮች ያደርግ የነበረው አንሙት በጣም ብልጽግና ሄድበት የነበረ ላለፉት 6-7 ዓመታት በደንብ የታየ ፓተርን እንለይ ከተባለ በተናጠል ህወሓትን ነጥሎ ማወያየት፣ ከዛ ለብቻው ፕሪቶሪያ ይዞ መሄድ፣ ኦኤልኤን ታንዛኒያ ለብቻ በተናጠል ለማውራት ፍላጎት ማሳየት፣ ፋኖን እንኳን በድፍረት እስከዛሬ ድረስ ለማውራት አልደፈረም። የአማራ ህዝብን ቁጣ ስለሚያውቀው ማለቴ ነው። ግን ኤርትራን በተናጠል ኢንጌጅ ለማድረግ ጥረት ያደርግ ነበር። ሱዳንን በተናጠል ነበር ለማግኘት ጥረት የሚያደርገው። ሶማሊያን እንደዚሁ እየነጠለ እያጋጨ በተናጠል ሁሉንም በተናጠል ትሪት እያደረገ ሴሌክቲቭ አኮሞዴሽን የምንለውን የኢትዮጵያን ልሂቃንን የከፋፈለበትን ስልት ለዲፕሎማቲክ ማህበረሰቡ ቀጠናው ላይ ላሉ ኃይሎች ይዞት ሄደ። አሁን በደንብ ተባነነና አንሙት ጸረ ብልጽግና አላይመንቶች ቀጠናዊ ትብብሮች እየመጡ ሲሄዱ ብልጽግና በተናጠል የሚያደርገውን ግንኙነት ስፔስ እንዲያጣ ያደረጉት መጡ። ብቻዬን ሄጄ ሶማሊያ ጋር የሆነ ነገር አደርጋለሁ ማለት እንዳይችል እየሆነ መጣ። ብቻዬን ሄጄ ከኤርትራ ጋር በዚህ ጉዳይ ላይ በቀይ ባህር ጉዳይ ላይ መነጋገር እፈልጋለሁ ምናምን የሚልበትን እድል እያሳጡት ነው የመጡት። ቀጠናዊ ትብብሮቹ ከብልጽግና ጋር የሚደረጉ ግንኙነቶችን በተመለከተ ሁሉ ነገሮች ብልጽግና በሚፈልገው መንገድ ተናጥላዊ አካሄዶች እንዳይኖሩ ቀዳዳዎች ሁሉ እየተደፈኑበት ነው የመጡት። አንድ ነገር ምንረዳው አንሙት ምናልባትም በሚቀጥሉት ጊዜያቶች ውስጥ ኢትዮጵያ ውስጥም ካሉ ኃይሎች ጋር ብልጽግና ልነጋገር ቢል ተናጥላዊ ግንኙነቶችን ሊያደርግ የሚችልበት እድል እየጠበበ ነው የመጣው። ለምሳሌ
ከህዋት ጋር ተገናኝቼ በፕሪቶሪያ ጉዳይ በተናጠል ላውራ ቢል ህዋቶች ሞስት ፕሮባብሊ ሊያንጸባርቁ የሚገባው ቀጠናው ላይ ያለውን ትሬንድ ስትመለከተው አይ የኢትዮጵያ ፖለቲካ በእኛና በአንተ መካከል ያለ ስብራት ብቻ ሳይሆን አጠቃላይ ሆሊስቲክ ፖለቲካዊ መፍትሄ የሚፈልግ ስለሆነ ከአንተ ጋር ከዚህ ስርዓት ጋር በተናጠል የምናደርገው ግንኙነት የህዝባችንን ህልውና ሊያረጋግጥ አይችልም። በአጠቃላይ ሀገሪቱ በገባችበት ፖለቲካዊ ቀውስ ላይ ነው መምከር የምንፈልገው፣ በኢትዮጵያ ፖለቲካ ላይ ስቴክሆልደር ሆነን ነው መቅረብ የምንፈልገው የሚል ሐሳብ እየመጣለት በተናጠል ኃይሎችን ከፋፍሎ ለማድረግ የሚሄደው ከፋፍሎ ለማታለል የሚሄድበት ሂደት አቅም እያጣ ተቀባይነት እያጣ እየመጣ እንዳለ ተመለከታለህ የሚለውን ነገር በአንድ በኩል ያዝልኝ። በሌላ በኩል የኃይሎች ትብብርና ጥምረት አሁን እንደምትመለከተው እንግዲህ ፕሬዝዳንት ኢሳያስ ወደ ሳዑዲ ሲያመራ ለሁለተኛ ጊዜ ነው። ባለፉት 6 ወራቶች ውስጥ ወደ ሳዑዲ ለሁለተኛ ጊዜ እየሄደ እንዳለ ተመለከታለህ። በተደጋጋሚ ከግብጾች ጋር የሚደረገውን ግንኙነት ተመለከታለህ። በቀጠናው ላይ ካሉ ኃይሎች ጋር የሚደረገውን ትብብርና ትስስር እየተመለከትን ያለ ነውና ቀጠናው ላይ ስላለው ነገር በደንብ ትልቅ ፒክቸር የሚሰጠን ይመስለኛል። በጣም በነገር ላይ በጣም በርከት ያሉ ጉዳዮች ናቸው ያሉት። ቀጠናዊ ጉዳይ አይደነው ወይ ነገር ወይ ተመልሰን ልንሰራው ከሆነ አላቅም። የአፍሪካ ቀንድ ወዴት እየሄደ ነው የሚል ከግጭት ከረሃብ ከአየር ንብረት ለውጥ ጋር የተያዘ በጣም ሰፊ ትንታኔ እያነበብኩ ነበረ። ድንበር እየተሻገረ ያለው የሱዳን ጦርነት እና የሱዳናውያን ስደት በተለይ ወደ ኢትዮጵያ የሚደረገው ነገር ምን ትርጉም አለው፣ ምን ተጽዕኖ ሊያመጣ ይችላል የሚል ሰፊ ትንታኔ። ክራይሲስ ግሩፕ እንደዚሁ የአፍሪካ ቀንድ በጣም አፋጣኝ የዲፕሎማሲ ጣልቃ ገብነት ያስፈልጋል የሚል በጣም ሰፊ ጽሁፍ ይዞ ወጥቷል። አልጀዚራ ላይ አሁንም ስገባ ያየው ነበረ። የአፍሪካ ቀንድ ዲፕሎማሲ ማን እየመራው ነው የሚል ትልቅ ጥያቄ ይዞ መጥቷል። ቀጠናው በብዙ መንገድ ብዙ ነገር እየሆነ ነው። የፕሮክሲ ባትል ፊልድ ሆኗል። በዚህ ውስጥ የትኞቹ መንግስታት ምን ሚና እየተጫወቱ ነው? የኃይል አስተላለፉስ ምን ይመስላል? በዚህ ውስጥ የኢትዮጵያውያን ጥቅም የአማራ ጥቅም ምን ይመስላል? ሁልጊዜም እያነሳን የምንጥለው ነውና በስፋት እንዳስሰዋለን ብዬ ተስፋ አድርጋለሁ። ወንድም መልካም አንሞት። እሺ ምናልባት ዘግየት ብለን በኋላ ላይ ተጨማሪ መረጃዎችን ይዘን ወደ አድማጮቻችን እንመጣለን። ያለው መልእክት በመጨረሻ ላይ እንግዲህ ለሁሉም የምናስተላልፈው ለውጥን የሚፈልጉ ኃይሎች ሁሉ ኢትዮጵያ ውስጥ በተለይ በትግራይ በአማራና በኦሮሚያ መካከል በህዝቦች መካከል ይሄ አገዛዝ በቀጣዮቹ ቀናቶች ሊፈጽማቸው የሚችሉ ህብረተሰብ ተኮር ጥቃቶች ሊኖሩ እንደሚችሉ መገንዘብ ያስፈልጋል። ትብብሮች አሉ ብሎ ሲያስብ፣ ጥምረቶች አሉ ብሎ ሲያስብ፣ ጸረ አገዛዝ ትግሎች በተለያየ መንገድ ይናበባሉ ብሎ ሲያስብ መጠነ ሰፊ ህዝብን ታርጌት ያደረጉ ሲቪሊያንን ታርጌት ያደረጉ ጥቃቶች ይፈጽማል። ፕሮፓጋንዳው በዛው ልክ ህብረተሰብ ተኮር ፕሮፓጋንዳ ሲሰራ ተመለከተዋል። አንድ ህዝብ ላይ ጥላቻን ሲቀሰቅስ ተመለከተዋል። ህዝብ ላይ አንደኛውን ለማስነሳት ይጠቅመኛል የሚላቸውን ነገሮች እያራገፈ ያረጁ የፕሮፓጋንዳ ኃይሎች አንተኖችን መጠቀሚያዎችን እንደ ቱል ለመጠቀም ጥረት ሲያደርግ ተመለከታለህ። በዚህ ረገድ ያሉ ልሂቃን በአማራም በኦሮሚያም በትግራይም ያሉ ልሂቃን የዚህን አገዛዝ ፍላጎት ታሳቢ ያደረጉ በንቃት እንደዚህ አይነት ፕሮፓጋንዳዎችን እያከሸፉ ለህዝቦች ዋስትናና መተማመኛ እየሰጡ የትግራይ ትግል ለአማራው መተማመኛ ለአማራው ሰላም ዋስትና የሚሰጥ መሆኑን እያረጋገጡ ልሂቃን የአማራ ልሂቃን የአማራ ትግል ለኦሮሞ ህዝብ ዋስትና የሚሰጥ መሆኑን እያረጋገጡ ለትግራይ ህዝብ ዋስትና የሚሰጥ መሆኑን እያረጋገጡ ለሌሎች የኢትዮጵያ ህዝቦች ሰላምና ዋስትና የሚሰጡ መሆኑን እያረጋገጡ መሄድን ይጠይቃል። አንሙት። የአፋር ትግል በተመሳሳይ ለሶማሌ ህዝብ እንደዛው አገዛዙ ታሪክን እየመዘዘ ጥቃትን እየመዘዘ ዲናያብል ቫዮለንስን እየተጠቀመ የተለያየ ኃይል ጸጉር አርቲፊሻል ጸጉር ያደረጉ ኃይሎችን እያሰማራ አማራን አጥቁ ይላል። የሃይማኖት አባቶችን አጥቁ ይላል። ያኛውን ያስነሳል እዚህኛው ላይ ያደርጋል። እዚህኛውን ያስነሳል ያኛውን አጥቃ ይላል። በዚህ መንገድ የሚሄድባቸው አካሄዶች ሁሉ እየከሸፉ መሄድ እንዳለባቸው በግልጽ መታወቅ መቻል አለበት። ከየትኛውም ጊዜ በላይ በሚዲያው በየዘርፉ መናበብ የሚያስፈልግበት ጊዜ ያለ ይመስለናል። የህዝብ ለህዝብ ትስስሩ መተማመኑን እያጠናከሩ መቀጠል በጣም አስፈላጊ ነው። ከሁሉም በላይ ግን ጸረ አገዛዝ ትርክትን ፍሬም የምናደርግበት መንገድ በጣም ጠቃሚ ነው። በቅርብ ጊዜያት በትግራይ የተመለከትናቸው
ጸረ አገዛዝ ትርክቶችና ናሬቲቮች ለአማራ ዋስትና የሚሰጡ ናቸው። የትግራይ አደጋ ከአማራ የሚመነጭ ተደርጎ ነው ከዚህ በፊት የሚቀርበው ከምዕራብ ትግራይ የተባለ ጸረ አገዛዝ ተደርገው ሲቀርቡ ግን ለአማራ ዋስትና የሚሰጡ ናቸው። የአማራ ትግል ከኦሮሞ ህዝብና ለኦሮሞ ህዝብ ህልውና ዋስትና የሚሰጥ መሆኑን ማረጋገጥ ያስፈልጋል። በትርክት ደረጃ የኦሮሞ ልሂቃንም የሚያደርጓቸው ትግሎች የአማራን ህዝብ ሰላምና ደህንነት ታሳቢ ያደረገ የሀገር ህልውናና አንድነት ታሳቢ ያደረገ ትርክትን ፍሬም ማድረግ በጣም የተገባ ነው። ይሄ አገዛዝ በዛ መንገድ ስለሆነ ታጋይ ኃይሎችን ሁሉ ታርጌት አድርጎ የሚያጠቃው የሚለውን ነገር ማሰብ ያስፈልጋል። ድርጅቶች ድርጅታቸውን የሚጠብቁበት፣ ህዝብ ድርጅቱን የሚጠብቅበት፣ መሪዎቹንና ታጋዮቹን የሚጠብቅበት፣ ሚዲያዎች በዚህ ረገድ አላይመንት የሚያሳዩበት፣ መጠነ ሰፊ ትብብሮች ሊታዩ የሚገባበት ክሪቲካል ታይም ነው። በኢትዮጵያም በቀጠናውም ያለው ሁኔታ በነገራችን ላይ ልዩ ትኩረት የሚሻ ነው። ልዩ ትብብርን የሚሻ ነው። ልሂቃን ልዩነቶቻቸውን አስወግደው ከዚህ በፊት የነበሩ ልዩነት ይኖራል። በራስ ጉዳይ ላይ በህዝብ ጥቅም ላይ ኮምፕሮማይዝ ማድረግን ላይ ጠይቅ ይችላል። ግን ደግሞ ትብብሮችን ጸረ አገዛዝ ትብብሮችን ታሳቢ ያደረጉ መድረኮችን እየፈጠሩ በሚዲያዎች በሌሎች ፕላትፎርሞች ላይም በህዝቦች ዘንድ መተማመን እንዲፈጠር ማድረግ የሚዲያው ቀጣይ ሚናና አቅጣጫ ሆኖ መሰራት መቻል አለበት የሚለውን ለማንሳት ነው። ፖለቲከኛውን በዛው ረገድ የሚወጡ መግለጫዎች አንሙት እንደዛ አይነት ዋስትናን የሚሰጡ መሆን መቻል አለባቸው። የትግራይ ፖለቲካ የአማራውን ፖለቲካ ጤንነት ታሳቢ ያደረገ ናሬቲቭ ፍሬም ማድረግ አለበት። የአማራውን ፖለቲካ ሰላምና ደህንነት ታሳቢ ያደረገ ለመሰለ የአማራ ፖለቲካ ጥንካሬ የትግራይ ሰላም ዋስትና መሆኑ ተረጋግጧል። የትግራይ መጠንከር የአማራ ፖለቲካ ባላንሲንግ ፋክተር ሆኖ በኢትዮጵያ ፖለቲካ ውስጥ ጸረ አገዛዝ ትግሉ መሰረት እንዲይዝ እያስቻለ መጥቷል። የትግራይ መጠንከር የአማራ ዋስትና ሆኗል። በሌላ አነጋገር የጎረቤት ሀገራት መጠንከር የቀጠናው ህዝቦች ሰላም አካል ተደርጎ እየተወሰደ መጥቷል። ስናወራ እንደነበረው ደህንነት ድንበር ተሻጋሪ እየሆነ ስለመጣ ቀጠናዊ የሆነ ስለመጣ የአንድ ህዝብ ሰላም በተናጠል ሊታይ የማይችልበት እየሆነ እየመጣ ስላለ በቀጠናው ላይ ማለት ነው። ከዚህ አንፃር ፖለቲከኞች በብልሃት ጸረ አገዛዝ ትግል ሲደረግ የይዘንን የምንመጣቸው ትርክቶች በዛ ልክ የተቃኙ መሆናቸውን ታሳቢ አድርጎ ስራ መስራትን የሚጠይቅ መሆኑን ትንሽ ሐሳብ እናክልበት ብለን ነው። ለነበረን ቆይታ ከልብ ነው የምናመሰግነው። ይሄ መልእክት ብዙዎች ጋር እንዲደርስ እንድታደርጉ በአክብሮት እንጋብዛለን።